ሳሳም እንደዚህ ነበር ባለጌዎች ናቸው። እንደዚህ ባለጌዎች ስድ ናቸው። እኔ እንድታዳምጡት ነው እስካሁን ሳሳም ያላችሁት። ነበር። እንደዚህ ባለጌዎች ናቸው። አያችሁ፣ ኢየሱስ ከንፈር ለከንፈር ሳሳም መጽሐፍ ስዶች ናቸው። እንደዚህ ስዶች። እኛ በነገራችን ላይ ሙስሊሞች በተቻለ መጠን ህይወት የሚሆናችሁን ነገር ምረጡና ብትኖሩ የተሻለ ነው። በእንደዚህ ሃይማኖትን እየተከተላችሁ እንዴት ነው እውነተኛ አምላክ እናመልካለን የምትሉት? እውነተኛ አምላክ እናመልካለን የምትሉት እንዴት ነው? ህይወታቸው በሙሉ ድራማ፣ ፖለቲካ። እስኪ ውጡና ስለ አምላካችሁ አስተምሩ። መልስ የለም። ስለ አምላካችሁ አስተምሩን፣ ስለ አምላካችሁ ንገሩን። የምንጠይቀውን ጥያቄ በሙሉ ለመመለስ ሞክሩ። ችግር የለውም እኮ ላናቅ እንችላለን፣ ማለት ኖርማል ነው። ላናቅ እንችላለን ሁላችን። ማንም መጽሐፍ ቅዱስም ከእውቀት ከፍለን እናውቃለን ነው የሚለው አይደለ? የሁላችንም እውቀት ሙሉ አይደለም። ያነበብናትን ነገር ለማድረስ እንመጣለን። ከእውቀት ከፍለን እናውቃለን። ያችን ያወቅናትን ነገር ደግሞ እናካፍላለን። ሌላ ምንም ካልኩሌሽን የለም። እኛ ምንም ፖለቲካ የምንሰራለት አምላክ የለም። አምላካችን በፖለቲካ በድራማ በውሸት አንሰብክም። ይህን የምንሰብከው አምላክ በፖለቲካ በውሸት የምንሰብከው ከሆነ እሱ ሐሰተኛ አምላክ ነው ማለት ነው። እንደዚህ ሁሌ የምታጨማልቀው ወይ የሌላን ሃይማኖት አጨማልቀን ለመስበክ የምትሞክረው አምላክ እሱ የውሸት ሐሰተኛ አምላክ ይሆናል ማለት ነው። በተቻለ መጠን ሙስሊሞች እባካችሁ በተቻለ መጠን ሃይማኖታችሁን ለመመለስ የሚነሳባችሁን ጥያቄ እሱ ላይ ለመመለስ ሞክሩ። እቺ ነኝ። ሰላም፣ እንዴት ነሽ? አልሐምዱሊላህ አለሁኝ። ጥያቄ ነበር። ጥያቄ መጨረሻ አካባቢ ትጠይቂኛለሽ። ችግር የለውም፣ እንቀበላችኋለን። ዛሬ ወንድሞቻችን ቀኑ ሙሉ ጥያቄ ሲቀበሉ ነው የዋሉት ከጠዋት ጀምሮ። እዛ ሄዳችሁ አይ ቲንክ አሁንም ቤት የገባ ይመስለኝ። አንዴ ተረጋጊ። አንዴ ቶፒክ ሽፍት መደረግ የለበትም። ቶፒክ መቀየር የለበትም። ስለ ኢሳና ስለ ሙሐመድ ተምረሻል? ቶፒክ መቀየር ሳይሆን እኔ ጥያቄ ለመጠየቅ ፈልጌ ነው እንጂ አንተ እንዲህ ሲጠይቀኝ አይደለም። ትጠይቂያለሽ። አትጠይቂም አላልኩም። ትጠይቂያለሽ። በስነ ስርዓት ማውራት ከፈለክ ጥያቄን ተቀበል። እኔ ከጠየቅኩህ በኋላ አንዴ ስለ እስልምና ተምረሻል? ይቺ ነኝ። እኔ መጠየቅ አይደለም እኮ እኔ ለመጠየቅ ነው የፈለኩት። እኔ በስነ ስርዓት እያዋራሁ ሞትን መታረገኝ ገባኛ። እኔ ችግር የለውም በስርዓት ማዋራት ግዴታች ስለሆነ ማለት ነው። ምክንያቱም በባልጋለሁ ስለምትወድ ችግር የለም። ትጠይቂያለሽ። ስለ እስልምና ተምረሻል? ስለ ሙሐመድን ትወጃለሽ? አትሳደብ። ስነ ምግባራቸው እኮ ሁሌ ስድብ ነው። እኔ አልተሳደብኩም። ምን ብዬ ተሳደብ? ምንድን ነው ያልከው? ምን ብዬ ተሳደብ? ሁሌም ስድብ ብቻ። ሁሌም ምን ብዬ ተሳደብ? ይቺ ኮልታፋውን ለምሳሌ በአቅሟ ፖለቲካ እየሰራች ነው ገብታ ማለት ነው። ስለ ሙሐመድ ተምረሻል? ሙሐመድን ልትወጅበት የቻልሽበት እስኪ አንድ ምክንያት ስጪ። ሙሐመድን ልትወጅበት ለምሳሌ ሙሐመድን ከኢሳ ብቻ መልስልኝ። አንተ ቤት እኮ አሁን እየሰደብከኝ ነው። እኔ የትም እኮ አልሄድም። ታዋቂ ነህ አይደል? ፕሊስ አንዴ ተረጋጊ። ወይ እውቀታቸው እኮ ኧረ በስመ አብ ምን አይነት አንጎላቸው እንደዚህ በእናትህ አትጠየቅም። ኧረ ተረጋጊ። አንዴ ወይ ተረጋጊ። እሺ ትጠይቂያለሽ ወይ? ተረጋጊ። እኔ የመጣሽው ቤቴ ነው። የውፌ ስራና የአንተ ስራ የመጣሽው መቼ? ኧረ ተረጋጊ በእናትሽ እኮ ተረጋጊ። ቆይ አንዴ አፌ ላይ አትቁሚብኝ። ቆይ አንዴ እስኪ አንዴ ዝም በይ። ማይኩን ጅል በራሱ ይስቃል ይባላል። ጅል በራሱ ይስቃል። ሙሐመድ ደሞን ብሏል። አፋችሁን ከፍታችሁ አትሳቁ፣ ምክንያቱም ልባችሁ ይፈነዳል ብሎ ተናግሯል። ስለዚህ የነብይሽን ትእዛዝ ቢያንስ ለመጠበቅ ሞክሪ። አፍሽ እስኪቀደድ ድረስ አትሳቂ። አሁን ተረጋጊና እኔ በነገራችን ላይ እናንተን በአንድ እንትን ዲስኮኔክት ማድረግ ለእኔ ቀላል ነው። አረ ተረጋጊ እስኪ በእናታችሁ ተረጋጊ። አሁን መመለስ ትችያለሽ ስለ እስልምና ወይስ ሚዩት አድርገሽ ተቀምጠሽ ተምረሽ በኋላ ጥያቄሽ ትጠይቂያለሽ? አንተ እንዴት ትጠይቀኛለህ? በቃ እሺ፣ አሁን ሚዩት አድርጊና ተቀመጪ። ሚዩት አድርጊ። ምንም ስለ ሃይማኖታቸው እኮ የሚያስተምሯችሁ ፖለቲካና ድራማ፣ ውሸት፣ ማጭበርበር ስለሆነ ሊጠይቅህ ነው። ትጠይቂያለሽ። አትጠይቂም አልተባልሽም። ትጠይቂያለሽ። አትጠይቂኝም እኮ አላልኩሽ። ትጠይቂያለሽ። ግን አንዴ ተረጋጊ። አንዴ ሚዩት አድርጊ። እንደሱ አትጠይቂም አልተባልሽም። ትጠይቂያለሽ። ችግር የለውም። መጀመሪያ ግን መልስ መመለስ ሂሩት ካሉ ክርስቲያን ሙስሊሞች ብታስገቢ ደስ ይለኛል።
እሺ መልስ ያላችሁ ሙስሊሞች እስኪ ስለ ሙሐመድን ከኢሳ በላይ ልትወዱበት የቻላችሁት አንድ ምክንያት አንድ ሪዝን አንደኛ በምን ልትወዱ ቻላችሁ? ህፃን ልጅ ስላገባ ነው? ዘራፊ ስለሆነ ነው? አንዴ ተረጋጊ። ሚዩት አታንሽ። ሙሐመድን ከኢሳ በላይ ልትወዱት የቻላችሁበት ምክንያት ምንድን ነው? ስቶን ሄድ እነዚህ ጭንቅላታቸው አይሰራም። በእናታችሁ ጭንቅላት የሌለው አምላክ ያመልካሉ። በቃ በየትኛው ጭንቅላታቸው ያስቡ። ሰውን ክፉ አታናግሩ ሙስሊሞች እባካችሁ። ሰውን ክፉ ላለማናገር ሞክሩ። ጥያቄያችሁን ለመመለስ ሞክሩ የምትጠየቁትን። እሺ ካሜራ አይ ቲንክ ሪፍሌክሽን ስክሪን ሪፍሌክሽን ነው፣ ችግር የለውም ወደፊት። እሺ ኑረዲን አይ ቲንክ ክርስቲያኖች ብዙም ያን ያህል ናቸው ሙስሊሞች የሉም። ገስቱ ላይ እንዳለ ክርስቲያን ነው የሞላው። ያ ክርስቲያኖች በተቻለ መጠን እናንተ ችግር የለውም አሉ ሙስሊሞችም አሉ። እሺ ላይፍ ሾርት አለ። ላይፍ ሾርት አለ። ሰላም እንዴት ነሽ? ጥያቄ ነበረኝ። እስኪ ሙሐመድን ከኢሳ በላይ ልትወጂበት የቻልሽበትን አንድ ምክንያት ንገሪኝ። ወይስ ኢሳ ነው የምትወጂው? አይደለም ጥያቄ ነበረኝ። አይሰማም? ችግር የለውም። ጥያቄ ትጠይቂያለሽ። እስኪ ሙሐመድን ከኢሳ በላይ ልትወጂበት የቻልሽበት ምክንያት ምንድን ነው ንገሪኝ። ዛሬ ጥያቄ ተፈጠረብኝ። ለምሳሌ ለመጠየቅ ነው እንጂ የገባሁት። አይሰማም? ስለ እስልምና ተምረሻል? አይሰማም? ስለ እስልምና ተምረሻል? ምን እያልክ ነው? ክርስቲያን ካሜራ እስልምና እኮ አንተ አታስተምረኝም እኮ ተምረሻል። አይ ኖ ችግር የለውም። እሱን ነብይሽም እስኪ ኮፒ ሊንክ ለማድረግ ሞክሩ ጋይስ። እኔ እኮ ክርስትና ላይ ጥያቄ ያለኝ ብዬ ነው እንጂ የገባሁት አንተ ስለ እስልምና እንድታስተምርኝ አይደለም። ሁለት ናችሁ። አሁን ችግር የለውም። የነብዩን እንትን አሟልታችኋል። ሁለት ሆናችሁ ነው የምታወሩኝ ማለት ነው። እሺ ከሁለት አንዳችሁ መልሱልኝ። ሙሐመድን ልትወዱበት የቻላችሁት ከኢሳ በላይ እስኪ በምንድን ነው? አንድ ስጭኝ፣ አንድ ምክንያት። አንተ ስለ እስልምና ምን ታውቃለህ? አታውቅም እኮ ስለ እስልምና እኮ አሳውቂኝ። የጠየኩሽ እኮ ነው ጥያቄን ጠየቅሽ፣ አሳውቂኝ። ስለ ክርስትና የሚታወቅ ከሆነ ተጠየቅ። ጥያቄ ለመጠየቅ ነው የገባሁት እኔ። አሳውቂኝ፣ ስለ እስልምና እስኪ አሳውቂኝ። ሙሐመድን ለምንድን ነው ከኢሳ በላይ ልትወጂው የቻልሽው? ምንም የምታውቀው ነገር የለም ማለት ነው እኮ። እስኪ ንገሪኝ እስኪ። ለምሳሌ በቁርአን ላይ ኢሳ በጣም ብዙ ታምራቶችን አድርጓል። ሙሐመድ አንድ ያደረገው ተአምር የለም። ወይኔ ሚሊ ለምን ልትወጂው ቻልሽ? ኢሳ ለምሳሌ ወፍ ፈጥሯል። ኢሳ ለምሳሌ ወፍ ፈጥሯል። ቆይ አንዴ። ኢሳ ለምሳሌ ወፍ ፈጥሯል። እፍ ብሎ በስትንፋሱ ከጭቃ ሰርቶ ወፍ ፈጥሯል። ሙሐመድ አንድ ያደረገው ተአምር የለም። ከኢሳና ከሙሐመድ ማንም ይበልጠው በተአምር? እንዳንተ እኔ ጌታ ነው እንዲል ነው የምትፈልገው? ችግር የለውም አትበይ፣ ችግር የለውም። ምክንያቱም ማንም በመንፈስ ቅዱስ ተመርቶ ካልሆነ በስተቀር ኢየሱስን ጌታ ነው ሊል የሚችል ኢሳ ነብይ ነው እንጂ ጌታ ችግር የለውም። ጌታ እንደሆነ እኔ አሁን ስለማስመሰክርሽ ችግር የለውም። ከጌታ ውጭ መፍጠር የሚችል አለ? ራስሽ ትመሰክሪያለሽ። ከጌታ ውጭ መፍጠር የሚችል አለ? ጌታ አይደለም አንተ። ከጌታ ውጭ መፍጠር የሚችል አለ ወይስ የለም? ኢሳ እኮ በራሱ አፍ እኮ እኔ ነብይ ነኝ ጌታ አይደለም እያለ ነው። ነብይ ቢሆንም ችግር የለውም። ነብይ ስለተባለ ሰዋት። ነብይ ማለት እኮ የወደፊቱን የሚያውቅ የሚናገር ማለት ነው። ሌላ ለምን ጌታ ነህ እያልክ ነው አንተ እኮ? ችግር የለውም። ቆይ አንዴ፣ ከጌታ ውጭ መፍጠር የሚችል አለ? ከጌታ ውጭ መፍጠር የሚችል አለ? ደግሞ አንተ በምንም ተአምር ኢሳ ነብይ ነው እንጂ ማንም የለም አልሽ አይደለ? ማንም የለም አልሽ። ይኸው ኢሳ ነብይ ቢሆንም ፈጥሯል፣ ወፍ ፈጥሯል። ማናዞ ነው? ምን ይላል? መልእክተኛ ይሁን ነብይ ይሁን መልእክተኛ ይሁን ምንም ችግር የለውም። እንዲፈጥር ማናዞ ነው?
ቆይ ችግር ኦኬ ወፍ እንዲፈጥር ማን አዞ ነው? በማን ትእዛዝ ነው? በጣም ጥሩ ቆይ በጣም ጥሩ ወደዛ እንመጣለን። እሺ ይሄው እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። የመጣው እንኳን በተአምር ነው፣ አመጣጡ ገና ማለት ነው። ገና ከመጀመሪያው አወላለዱ በማተአምር ድገም እስኪ። በተአምር ከጌታዬ ዘንድ ከማን ዘንድ ነው የመጣው? ከማን ጋር ነው የመጣው? ጌታ እያለው ጌታ ነው አትበል እኮ ሁሉ። በጣም ጥሩ ቆይ ችግር የለውም። ቆይ ምንም ችግር የለውም። የኛም ጥያቄ እኮ እሱ ነው እኮ። ችግር የለውም። ቆይ አንዴ ተረጋጊ። ከማን ዘንድ ነው የመጣው? ጌታ ከአላህ ዘንድ ነው የመጣው። ጌታ ዘንድ ጌታ እንዳለው ይነግረው ካለ እኮ ከአላህ ዘንድ ነው የመጣው አይደል? ቆይ አንዴ ተረጋጊ። ከአላህ ዘንድ ነው የመጣው አይደለ? የመጣው ከአላህ ዘንድ ነው። እስኪ አወበይ ችግር የለውም። አሁንም ያለው ከአላህ ጋር ነው የመጣው፣ ከአላህ ነው። በጣም ጥሩ። ሙሐመድ ከአላህ ዘንድ ነው የመጣው ነው ወይስ አይደለም? ከአላህ ዘንድ ነው የመጣው ሙሐመድ? አየሽ ይሄን ነገር ፈጥሯል በተአምሩ። ከጌታው ዘንድ ከአላህ ዘንድ የመጣው ለምንድን ነው የመጣው? አንደኛ ኢሳ የአላህ ቃል እና መንፈስ ስለሆነ ማለት ነው። ቃል እና መንፈስ ስለሆነ ምንድነው? ከእርሱ በሆነ ቃል በሆነ ቃል ከአላህ። ስለዚህ አላህ የመጣው ኢሳ የመጣው ኢሳ ፍጡር ነው ፈጣሪ ነው? ቆይ አንዴ ችግር የለውም፣ ወደዛ እንመጣለን መጀመሪያ። ስለዚህ ኢሳ የአላህ ቃል ነው። የመጣው ከየት ነው ማለት ነው? ከአላህ ዘንድ ነው። ስለዚህ መጀመሪያ ከእናቱ ከመወለዱ በፊት ነበር ማለት ነው። ከዛ በኋላ በተአምር መጣ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ይላል። ሙሐመድ መፍጠር ይችላል ከጭቃ? አንተ አሁን የሙሐመድና የኢሳ እንትን አይደለም እኮ ማውራት ያለብህ ነገር እዚህ ጋር ጌታ ሊኳል አላከም እዚህ ጋር። ለምን ሙሐመድን ትወጂዋለሽ? ለምን ስለ ሙሐመድ አብዝተሽ ታወሪያለሽ ከኢሳ በላይ? ምክንያቱም ኢሳ በቁርአን ውስጥ ራሱ እጅግ ከሙሐመድ በላይ በርካታ ስራዎችን ይሰራል። ለዓለም ማለት ነው። ለዓለም ስለተላኩ ነው ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም። ምንም ችግር የለውም። እሱ ለዓለም አንጻር ነው የተላከው። ለእስራኤል ብቻ ነው የተላከው ኢሳ። በጣም ጥሩ። ኢሳ በመጨረሻው ቀን ይመጣል ወይስ አይመጣም? ይመጣል ወይስ አይመጣም? ኢሳ በመጨረሻው ቀን። ሙሐመድም የተላከው በአረብና አካባቢዋ ላይ ያሉትን ሊያስፈራራበት ነው። ምክንያቱም አላህ ከዛ በፊት በሱራ 14 ቁጥር 3 ላይ ለእያንዳንዱ ህዝብ በቋንቋው መልእክተኛና ነብይ ልኬያለሁ ብሎ ስለተናገረ፣ ስለዚህ ለእያንዳንዱ ህዝብ ከላከ ሱራ 32:3 ላይ ደግሞ ወጣች። የትኛውንም ነገር ብታነሱ በነገራችን ላይ የሆነ የሚከብድ ትልቅ አርጊውመንት ምናምን ያነሳችሁ አይመስላችሁ። ግን ምንድነው ትልቁ ችግር? ሙስሊሞች የተካኑት ትንሽ ፖለቲካና ድራማ ስለሆነ ነው። ባትወጣ ጥሩ ነበር። ሌሎች ሙስሊሞች መግባት ትችላላችሁ። በየትኛውም በቁርአን መስፈርት የትኛውን መስፈርት ብታስቀምጡ ሙሐመድ ከኢሳ ሊበልጥ አይችልም። ሙሐመድ ከኢሳ ሊበልጥ አይችልም። የትኛውን መስፈርት አስቀምጡ። ኢስማኤል ሰላም ነው? ሰላም፣ እንዴት ነህ ኢስማኤል? አለሁ። ኦኬ። ኢሳ በልጅነቱ ሲወለድ ሰይጣን ነክቶት ነበር? አሁን የከፈከው ቁርአን አያት ላይ ችግር የለውም። አሁን እሱን ተውና ከአንተ ጋር ደግሞ በሌላ ሀሳብ እናወራ። በዚህ ሀሳብ ነው የገባሁት። እኔ ሀሳብ ቀጥል፣ ችግር የለውም። ኢሳ በህፃንነት ሲወለድ አንተ እንደፈለግከው መንገድማ አልሄድም። በአንተ እንደምትፈልገው እንድሄድ ነው። እኔ ቤት ስለመጣ ይኸውልህ ኢስማኤል፣ በእኔ ሀሳብ ነው የምትሄደው። ከእኔ ሀሳብ ውጭ ቤትም አትሄድም። እኔ የምጠይቅን ጥያቄ ትመልስልኛለህ። ከዛ አሁን ያነሳሁት ላይ ደግሞ ጥያቄ ካለ ትቀጥላለህ። ኢሳ በህፃንነት ነክቶት ነበር ወይስ አልነበረም? ልጅቷን ለማደናገር ሞከርክ። እንስላላት አንተ ያስከው ሲጀመር ማደናገር ነው አይደለ? አንዴ ተረጋጋ። ማደናገር አይደለም፣ እያስተማርኳችሁ እኮ። ክፈተው ታዲያ። አሁን የከፈከውን ክፈተው። ለምን ለምን አስፈራ? አሁን የከፈከውን ልጅቷን ራፕሊስ ተረጋጋ። እንዴ ተረጋጋ። ማረጋጋት ተረጋጋለሁ። ለምን አከፍተውም አንተ? አሁን እሺ ና እስኪ ና እንሂድ እስኪ። ኦኬ ቀጥል። ኢሳ ወፍ ፈጥሯል ወይስ አልፈጠረም? ምንድነው የሚለው? ኢሳ ወፍ ፈጥሯል ወይስ አልፈጠረም?
ወደ እስራኤል ልጆች መልእክተኛም ያደርገዋል ይላልም። እኔ ከጌታ ዘንድ በተአምር ወደ እናንተ መጣሁ ይላል። ማን ያመጣው? ጌታ መጣው ማለት ነው። ጌታ አመጣው ነው የሚለው? ከጌታ ዘንድ መጣሁ ነው የሚለው? ከጌታ ዘንድ በተአምር ወደ እናንተ መጣሁ። ስለዚህ ጌታ አመጣው የሚል የለም ማለት ነው። አንተ እንዳልከው አይደለም የሚለው ከጌታ ዘንድ መጣሁ ነው ያለው። ጌታ እንዳለው እኮ እየተናገረ ነው አይደል? ችግር የለውም ይኑረው፣ ምንም ችግር የለውም እኮ ችግር የለውም እኮ አይደለም። ይሄ እሱ ፖይንት አይደለም፣ እሱ ፖይንት አይደለም። ይሄም ችግር አለው። ከጌታ ዘንድ በተአምር ችግር አለው እንጂ እሺ፣ ችግር የለውም። ከአላህ ዘንድ ነው አይደል በተአምር የመጣው? አዎ በተአምር መጣ አላህ። እሺ እሺ፣ ቀጥል። ለእናንተ ጭቃ እንደ ወፍ ቅርጽ አለ እፈጥራለሁ፣ በእርሱም ተነፍስባታለሁ። በአላህም ፈቃድ ወፍ ይሆናል። በማን ፈቃድ ነው የሚሆነው? መስመር እናነባዋለን። ችግር የለውም። በማን ፈቃድ ነው የሚሆነው? ችግር የለውም። የአላህና የኢሳ ፈቃድ አይለያይም። በማን ፈቃድ ነው የሚሆነው? አላህን ፈቀደ ኢሳን ፈቀደ፣ ችግር የለውም። በፈቃድ አይለያይም ማለት ነው። በኢሳ ፈቃድ እኮ አይደለም። ይሄው መጀመሪያ የወፍ ቅርጽ ሲሰራ ፈቃድ ነው የሆነው። አንዴ ቆይ ተረጋጋ። የወፍ ቅርጽ ሲሰራ አላህን አንተ እንድልህ የፈለግከው አዳምጠኝ። እኔ የትም አትሄድም። ምን ለዚህ ነበር እስኪ መልሰው ልታታልላት ነው ምናምን ስትለኝ ነበር አይደለም? እኔ እኮ የትም አልሄድም። ለምን ሚዩት አታድርገኝ? ተረጋጋ፣ አትጮህ። ሚዩት አታድርገኝ። ልናገር ትናገራለህ አይደል እንዴ? እሺ ቀጥልሽ። እዚህ ጋር ፈቃዱ የኢሳ ሳይሆን የአላህ ፈቃድ ነው ወፍ ያደረግለት። ገብቶሃል? አንተ እንድልህ የፈለግከው አንዴ የኢሳ ፈቃድ የለውም የሚል አለ ወይስ የለም? እዚህ ጋር አለ። ኢሳ ፈቃድ የለውም የሚል አለ። በአላህ ፈቃድ ነው የሚለው። አላህ ፈቅዶ ወፍ ይሆናል አለ። በጣም ኢሳ አልፈቀደም የሚል አለ። ኢሳ አልፈቀደም የሚል አለ። አላህ ባይፈቅድለት ኑሮ አይሆንማ። ማስረጃ ፍሩ። ያው እሱ ላይ እኮ እየነገረህ ነው። ማስረጃ ኢሳ ባይፈቅድለት ኑሮ ወፍ አትሆንም ነበር የሚል ማስረጃ። ኢሳ ፈቅዶ ወፍ ሆነ ይላል እንደዚህ ጋር እኮ። ስለዚህ መጀመሪያ ኢሳ የወፍ ቅርጽ ሲሰራ፣ ቆይ ኢሳ የወፍ ቅርጹን የሰራው ራሱ ኢሳ ፈቅዶ ነው ወይስ አይደለም? ላይ እኮ ነግሮሃል። ቆይቶ ላይ ታች አትበል አንተ። ለእናንተ መጣሁ አለ። እኔ ለእናንተ ከጭቃ ወደ ወፍ ቅርጽ እፈጥራለሁ፣ በእርሱም ተነፍስበታለሁ፣ በአላህ ፈቃድ ወፍ ይሆናል አለ። እሺ አውራና ጨረስ፣ ከዛ ነው ያወራለሁ። እሺ ቀጥል እስኪ አውራ እንስማ። ስለዚህ አንድ እንድልህ የፈለከው ኢሳ ወፍ አደረገ። የኔን ተወኝ፣ የራስን አውራ፣ የራስን መልስ፣ የኔን ተው፣ የኔን ሐሳብ ተው አንተ። ስለዚህ እዚህ ጋር አላህ ፈቅዶለት ወፍ ሆነ። በአላህ ፈቃድ ደግሞ የተወለደ ለምጽኛንም አድናለሁ ሙታንም አስነሳለሁ አለ። ይሄ ብዙ ተአምራት ነብያት። እስከዚህ ድረስ ቆይ አንዴ፣ እስከዚህ ድረስ ብቻ። ከዛ በኋላ ያለውን እንቀጥለዋለን። እስከዚህ ድረስ አሁን እኮ ይኸው ምን አለ መሰለህ ክርስቲያን፣ ይኸውልሽ 30 ሰከንድ ልስጥህ። ይሄንን ጥቅስ አስረዳኝ፣ ከዛ ነው ይቀጥላል። ይኸው ሰጥቻለሁ፣ ቀጥል። ምን አለ መሰለህ አንተ የፈለከው ኢሳ የፈለከው እንዴ? አንተ የኔን ታውቃለህ እንዴ? እኔ የማስበውን ታውቃለህ? አንተ የሩቁን አዋቂ ነህ። የሩቁን አዋቂ አንተ ነህ እንዴ? አይደለህም አይደለ? ስለዚህ የኔን ተውና የራስህን ሐሳብ መልስልኝ። ማይክን አንሳና አንተ የፈለከው አትበለኝ። የራስህን መልስ መልስ፣ ራስህን እንችላለን። ቀጥል። ሚውት ለምን ታደርጉኛላችሁ ታዳሽ? አንተ የፈለከው አትበል። አንተ የፈለከው ሳትል የኔን ሐሳብ ተውና የራስህን ሐሳብ እዚህ የቁርአን አንቀጽ ላይ አንጸባርቅ። እሺ እዚህ ጋር ኢሳ አላህ ልኮት እንደመጣ መልእክተኛ እንደሆነ ያስረዳል። ከጌታውም ዘንድ ተአምር ወደ ተአምር እንደመጣ በተአምር ያስረዳል። ከጭቃ ወፍ ቅርጽ እፈጥራለሁ ይላል፣ በሱም ተነፍስበታለሁ፣ በአላህ ፈቃድም ወፍ ይሆናል። ፈቃዱ የማን ነው? የኢሳ ሳይሆን የአላህ ፈቃድ ነው የፈቀደው። ነፍስም የዘራባት የአላህ ፈቃድ ነው። እሺ መጀመሪያ እዚህ ጋር እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ብሎ ይናገራል አይደል? እሺ ከጭቃ እንደ ወፍ ቅርጽ የፈጠረው ራሱ ኢሳ ነው አይደል? ቅርጽ እኮ ነው የፈጠረው። እዚህ ጋር የፈጠረ አንተ ማውቀው እኮ ቅርጽ ትሰራለህ፣ ችግር የለውም። በእስልምና ቅርጽ መስራት አይቻልም። በእስልምና ቅርጽ መስራት በቂያማ ቀን ያስቀጣል። ይሄንን የሰራኸውን ቅርጽ እስትንፋስ ስጥበት፣ ህይወት ስጠው ተብለህ ትቀጣለህ። ኢሳ ብቻ ነው የሰራው ቅርጽ። ይሄን እንኳን አታውቅም። አየህ። ስለዚህ ለኢሳ ብቻ ለምን ተፈቀደ ቅርጽ መስራት? ኢሜጅ ሜከር ወይም ቅርጽ የሚሰሩ በቂያማ ቀን ይቀጣሉ፣ ከነሱ በላይ የሚቀጣ የለም ብሎ መሐመድ ተናግሯል።
ይሄ የአላህ ተአምር ነው። አላህ ተአምር የአላህ ተአምር በነብያቶች እንትን ይላል። አላህ ለኢሳ ይሄንን ለሙሐመድ የከለከለውን ተአምር ሰጠው። በጣም ጥሩ እስማማለሁ፣ ምንም ችግር የለውም። ስለዚህ ምንድነው ኢሳ ከህግ በላይ ነው ማለት ነው። ኢሳ ከአላህ ህግ በላይ ነው ማለት ነው። አየህ አንድ ይሄንን ትዝልኛለህ። እሺ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ይሄንን የጭቃ ቅርጽ የፈጠረው ኢሳ በራሱ ነው አይደል? ምንድነው በራሱ ፍቃድ ነው። ምንድነው የፈጠረው? የፈጠረው በራሱ ፍቃድ ነው አይደል? እሺ በለውሽ፣ እናንተ በለውሽ። በጣም ጥሩ፣ በራሱ ፍቃድ ነው የፈጠረው። አየህ እዚህ ጋር የማን ፍቃድ አለ? የኢሳ ፍቃድ አለ። ምንድነው የፈጠረው? ምንድነው የፈጠረው? ምንም ችግር የለውም። ቅርጽ ችግር የለውም እኮ አይደለም ክርስቲያን። እስማኤል ኢሳ የፈጠረው መጀመሪያ ምንድነው? የወፍ ቅርጽ ፈጠረ። እሺ ከዛስ ቀጠለ። የእስልምና ደግሞ ቅርጻ ቅርጽ መፍጠር አይቻልም አንደኛ። ስለዚህ ኢሳ በራሱ ፍቃድ የወፍ ቅርጽ ፈጠረ፣ በእሱም እተነፍስበታለሁ አለ። ኦኬ በዛ በሰራው የወፍ ቅርጽ ውስጥ የተነፈሰው ማን ነው? እሺ ቀጥል። ማን ነው የተነፈሰበት? ኢሳ ነው የተነፈሰበት አይደለም? ኦኬ በጣም ጥሩ። ስለዚህ ይሄንን ህያው ያደረገው የኢሳ ትንፋሽ ነው? ኢሳ የተነፈሰበት ነው ወይስ አላህ የተነፈሰበት እኮ? ማን ነው የፈቀደለት? ወደዛ እንመጣለን። አይ ወደዛ እንመጣለን። መጀመሪያ እዚህ ጋር የኢሳ ፍቃድ አለ። ተንፍሶ ምን ሆነ ታዲያ? ቆይ ተንፍሶሽ ምን ሆነ? ቆይ እንቀጥላለን። መጀመሪያ የኢሳ ፍቃድ አለ፣ ከዛ በኋላ የእሱ ትንፋሽ አለ፣ ከዛ በኋላ የአላህ ፍቃድ አለ። መጀመሪያ ኢሳ የመጣው በሱ ፍቃድ አይደለም የመጣው። ሲመጣ ሁለቱም በማን ፍቃድ ነው ማለት ነው? ከመጀመሪያው ሲመጣ በአላህ ታምር ኢሳ መጣ። አፌ ላይ አትቁምብኝ፣ እያስረዳው ስለሆነ አፌ ላይ አትቁምብኝ። አንዴ ቆይ፣ አፌ ላይ አትቁምብኝ፣ ተረጋጋና ትቀጥላለህ። ሀሳብ ዲስተርብ እንዳይሆን ማለት ነው። እሺ ስለዚህ ከኢሳ ውጪ በትንፋሹ ቅርጽ ሰርቶ ፍጥረታትን የፈጠረ አንድ ነቢይ ስጠኝ፣ ሙሐመድን ጨምሮ። ቀጥል እስማኤል። ፍጥረታት ውስጥ መንፋት የሚችለው አላህ ብቻ ነው። ከአላህ ውጭ ማንም መንፋት አይችልም። ከቁርአንም ከሐዲስም ማስረጃ ሰጣለሁ። የኢሳ ትንፋሽ ህይወት መስጠት የሚችል ነው። ኢሳ የነፋበት ትንፋሽ ህይወት መስጠት የሚችል ነው። ልክ አላህ አደምን 40 ዓመት ያንን ጭቃ ሰርቶ መጨረሻ ላይ ትንፋሽ ነፍቶበት እንደፈጠረው ማለት ነው። ሐዲስ ላይም አለ ሰጣለሁ፣ ቁርአን ላይም አለ ሰጣለሁ። አላህ መልስ። ስለዚህ እዚህ ጋር ብዙ ጊዜ ሙስሊሞች ይህን ሲጠየቁ በአላህ ፍቃድ ወፍ ይሆናል ይላል። ምን ችግር አለው በአላህ ፍቃድ ቢሆን? አላህ ፈቀደ ማለት እኮ ኢሳ አልፈቀደ ማለት አይደለም አይደለም። ስለዚህ መጀመሪያ ኢሳ የወፍ ቅርጽ ሲሰራ አላህ የራሱ የኢሳ ፍቃድ ነበር። በእስልምና ቅርጻ ቅርጽ መስራት በቂያማ ቀን ቅጣት ያስቀጣል። ይሄንን ቅርጽ ራሱ በራሱ ኢሳ ፈቅዶ ሰራ። የተነፈሰበትም ኢሳ ነው። ስለዚህ የትንፋሹ ፍቃድ ማለት ነው የማን ነው ማለት ነው? የኢሳ ነው። እዚህ ጋር ደግሞ በአላህ ፍቃድ ወፍ ይሆናል አለ። ስለዚህ ያቺ ወፍ እንድትፈጠር ያደረገው የኢሳን ፈቃድ ነው፣ የአላህን ፈቃድ ነው። ስለዚህ ኢሳና አላህ በመፍጠር በፈቃድ አንድ ናቸው ማለት ነው። ሀሳብ አለ እዚህ ላይ ኢስማኤል ወይስ ሌላ ሙስሊም ላስገባ? ምክንያቱም ልጅቷን ልታጭበረብር ነበር ምናምን ስላልክ ያን ያህል ውሃ የሚያነሳ ነገር አይደለም አንተም የተናገርከው እንደዛ ነገር። አሁንም እኮ እያጭበረበርክ ነው አንተ። የፈለግከው ወደ አንተ እንደፈለግከው ቦታ እንድንሄድ ነው የፈለግከው እንጂ ሲጀመር አትሄድልኝ። የራስህ መልስ አትሄድ፣ ችግር የለውም። ወደ እኔ አትምጣ። ይሄ ግልጽ ነው፣ ግልጽ እኮ ነው። ምንም ያው እንትን ለመጠምዘዝ እየሞከርክ ነው እንጂ ግልጽ ነው። እሺ አንድ ጥያቄ፣ ሙሐመድ አንድ የሰራውን ተአምር ከቁርአን ስጠኝ እስኪ። ሙሐመድ ጋር ምን ትገባለህ? እዚህ ጋር እንትን አትልም እንደ ሙሐመድ ጋር ምን ትገባለህ? ይሄ ወፍ ፈጥሯል። እናንተ ጋር ወፍ ፈጥሯል። አንዴ ቆይ፣ ወፍ ፈጥሯል። በራሱ የፈጠረው ነገር የለም። ይሄው በራሱ ነው እፈጥራለሁ። አላህ ፈቃድ እያለ እየነገረ ለምን ትዘለዋለህ? ይሄው እፈጥራለሁ እሱም ተነፍስበት። አላህ ፈቃድ እያለ ለምን ትዘለዋለህ? እኔ አልዘለልኩትም እኮ ተስማምቼልሃለሁ። አንተ ኢሳን ብቻ ነው እንጂ ያለህን ተአምር አላህ ወደዚህ ወደ ምድር ሲመጣ በአላህ ተአምር እንደመጣ ሁሉ ያንን ሁሉ እየዘለልከው ነው። ኢስማኤል ከመጀመሪያው ጀምሮ እያነበብነው ነበር። ወፏ እንድትፈጠር የአላህን ፈቃድ አለበት፣ የኢሳን ፈቃድ አለበት። ከመጀመሪያው ጀምሮ ካነበብከው ክርስቲያን ነው አዳምጠኝ። ወደ እስራኤልም ልጆች መልእክተኛ ያደርገዋል
ይላል። መልእክተኛ እኮ ምን ችግር አለው? በመልእክተኛ ያደረገው መልእክተኛ ማለት ምንድነው? የሚያደርስ መልእክተኛ ያደረገው መልእክተኛ ያደረገው ማን ነው? ያ መልእክቱ ችግር የለውም እኮ አይደለም። እኛ ጋር ችግር ስላለው ነው። እናንተ ጋር ችግር ላይኖረው ይችላል። እኛ ጋር ግን ችግር አለው። እዚህ ምንም ችግር የለውም። ለምን ችግር እንደሌለው ታውቃለህ? ምክንያቱም ኢሳ እዚህ ጋር የወፍ ቅርጽ ስለፈጠረ። እናንተ ጋር ችግር የለውም፣ እኛ ጋር ግን ችግር አለው። መጀመሪያ ይሄኛውን የመጀመሪያው ማንኛው እንደሆነ ማን ነው መልእክተኛ ያደረገው? አረ በእናትህ አሁን እኮ ምንም ፖይንት የሌለው ነገር ነው እያወራህ ያለው። ወደ አንተ ስላልመጣሁልህ ነው እኮ። ትክክል ነው። ፖይንት የሌለው ነገር ነው እያወራህ ያለው እና ፖይንት ያለው ነገር ነጥብ ያለው ነገር አውራ። ነጥብ የሌለው አታውራ። ነጥብ ያለው የመጀመሪያውን ስተህ መሀል ላይ ትሄዳለህ። እኔ እኮ አብራራ ብዬ ደቂቃ ሰጠው። ከዛ በኋላ ደግሞ ማይክ ሚዩት ታደርጋለህ። እኔ ደግሞ ሳስረዳ እንደገና ትከፍታለህ። እኔ አይደለሁም ሚዩት የማደርገው፣ እኔ አይደለሁም ሞዴሬተርህ ናት እኮ። በተቻለ መጠን አንተ በየተራ ለማውራት ሞክር። ሰዓት ሰጥቻለሁ፣ 30 ሰከንድ አስረድታል። ከዛ በኋላ ስለ ፍቃድ ነው ያወራው። አንተ ኢሳ ወፍ ስለመፍጠሩ በእርሷም ስለተነፈሰባት ያቺ ባላህ ፈቃድ ወፍ ሆነች። እዚህ ጋር ነጥብ አለህ ማለት አርጊው የምታደርገው ወይም ደግሞ ከኔ ተቃራኒ የሆነ ነጥብ አለህ ወይስ የለህም? ተቃራኒ ምን? ይሄ እኮ ግልጽ ነው። ተቃራኒ ነጥብ እንዴት አይኖረኝም? ሲጀመር አላህ ባይፈቅድ ኑሮ ሲጀመር እንኳን ወፍ ሊሆንና ምንም አይሆንም። ሲጀመር ኢሳም አይመጣም። ሲጀመር አላህ ባይፈቅድለት ኑሮ ወይ ችግር የለው። ስለዚህ የሁለቱም ፈቃድ ተመሳሳይ ነው ማለት ነው። ለምን እዚህ ጋር መጀመሪያ ኢሳ የወፍ ቅርጽ ስለሰራ አሁን በጣም እንትን አታርገው፣ የሆነ ይሰለቻል ሲደጋገም፣ እንድንደጋግም አታርገው። ከዚህ ጀምሮ ያለውን ፖይንት ተነጋገርን። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። ተንፍሶ ህያው ማድረግ የሚችል ከአምላክ ውጭ ተንፍሶ ከአላህ ውጭ ተንፍሶ ህያው ያደረገ ነብይ እስኪ ንገረኝ። ከኢሳ ውጭ ከኢሳና ይሄን ተአምር ማን ነው የሰጠው? ወይ አንዴ ፍጥረታትን ተንፍሰው ይሄን ተአምር እዙ ላይ ጨርስ ክርስቲያን። ይሄን ተአምር ማን ነው የሰጠው? አንዴ ችግር የለውም። እሺ ምንም ችግር የለውም። ችግር የለውም። ይሄን ስጠይቅህ ችግር የለውም ትላለህ። ችግር ስላለው እኮ ነው እኔ የምጠይቅህ እኮ። ችግር የለውም እኮ መጀመሪያ ልጠይቅህ። ችግር አለው እያልኩህ እኮ ነው። ችግር የለውም የምትለው ፓርት ችግር አለው። ይሄን ነው ችግር ያለው ለአንተ ነው። አሁን እኮ እዚህ ጋር ኢሳ ፈጣሪ ስለሆነ ለአንተ ደግሞ ችግር የለውም። ለአንተ ችግር የለውም። ለኔ ችግር አለው። ችግር ይሆንልህ። ኢሳ ፈጣሪ ስለሆነ ነው ችግር ይሆንልህ። አየህ፣ ለዛ ነው እንትን እያልክ ያለው። ወይ ችግር የለውም። አንዴ ቆይ ተረጋጋ። ፍጥረታትን አስተካክሎ በእርሱ ውስጥ ተንፍሶ ህያው ያደረገ ከአላህ ውጪ አንድ ፍጡር ንገረኝ። የየራሳቸው ተአምር አላቸው እኮ ብያለሁ። እሺ ፍጥረታትን ፈጥሮ ወይም ደግሞ ቅርጽ ሰርቶ ፍጥረታትን ፈጥሮ ነብይ የለም። አንዴ በእናትህ ቅርጽ ሰርቶ በእርሱም ተንፍሶ ህያው ያደረገ ወይም ደግሞ ነፍስ የሰራ ነፍስ የፈጠረ አንድ ነብይ ይስጠኝ። ይሄንን እንዲያደርግ ያስቻለው ማን ነው ነው የምልህ። በሁለቱም ፈቃድ ነው። አላህ ፈቀደለት። ቆይ አንዴ ኢሳ መጀመሪያ በራሱ ፈቃድ የወፍ ቅርጽ ሰራ፣ ትንፋሽ ተነፈሰበት፣ አላህ ፈቀደና ራሱ ማድረግ አይችልም። ስለዚህ ራሱ ማድረግ አይችልም። እዚህ ጋር ራሱ ማድረግ አይችልም የሚል ስጠኝ። የቱ ጋር ነው ራሱ ማድረግ አይችልም የሚለው? የፈቀደው አላህ ነው። መጀመሪያ ራሱ ቅርጽ ሰርቷል፣ ትንፋስ ነፍቶበታል። መጀመሪያ ያመጣው ማን ነው? ወደ ህዝቦቹ ያዘዘው መልእክተኛ አድርጎ የላከው ማን ነው? እዚህ ጋር ኢሳ በራሱ ነው ቅርጽ ስራ ያለው ወይስ አላህ ነው ስራ ያለው? ቀጥል። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ ይላል እኮ ወንድም። በጣም ሰርክል እያደረክ ነው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ይሄንን የፈጠረው ኢሳ ነው ወይስ አላህ ፍጠር ብሎ ታዞት ነው? መጀመሪያ እዚህ ጋር ይኸውልህ፣ እኔ ለእናንተ ከጭቃ ወደ ወፍ ቅርጽ እፈጥራለሁ አለ። በእርሱም ተነፍስበታል። እዚህ ጋር ቆይ፣ እዚህ ጋር ፍጠር ያለው ራሱ ኢሳ ነው የፈጠረው ወይስ አላህ ነው ፍጠር ያለው? አንተም እኮ ትፈጥራለህ። ይቀላል እኮ ነው ነፍስ። ስለዚህ ያልከኛል አንዴ ቅርጽ እንኳን አንተም ትፈጥራለህ ኢሳ። ኦኬ ችግር የለውም። ስለዚህ በዚህ መሰረት ኢሳ ነው የፈጠረው ማለት ነው አይደል? አዎ፣ እናመሰግናለን። ይሄ ታምሬ ማለት ጨርሻለሁ። በቃ ምንም ፖለቲካ አይደለም፣ ግልጽ እኮ ነው። በነገራችን ላይ አንዴ ላሳይህ አንዴ ሌላ ሚውት አታድርጊኝ እህት። አንዴ ተረጋጋ። ቆይ እሷ አይደለችም ሚውት ያደረገችው። ሉክ እኔ ለእናንተ ከጭቃ ወደ ራሱ ቶፒክ ስለሆነ እንትን የምትፈልገው አንተ ኢሳ ጌታ ነው ምናምን የሚለው እንዲሄድልን ጌታ አይደለም ነብይ ነው። አዎ ጌታ ነው። ምንም እዚህ ጋር ከጌታ ውጭ ነፍቶ የሚፈጥር አለ? ከጌታ ውጭ ነፍቶ የሚፈጥር አለ? አንድ ጥያቄ ልጠይቅሽ ኢስማኤል። ኢሳ ያለ ቃል ነው አይደል?
የአላህ ቃልና መንፈስ ነው አይደል? እኔ አንድ ጥያቄ ልጠይቅሽ እስኪ። ኢሳ የአላህ ቃልና መንፈስ ነው አይደል? ኢስማኤል አንድ ጥያቄ ልጠይቅህ። ትጠይቀኛለህ? ጌታ መሆኑን ላሳይህ፣ ራስህ ላስመስክርህ። ኢሳ ራሱ በቁርአን ራሱ ጌታ ነው። ኢሳ የአላህ ቃልና መንፈስ ነው አይደል? መልስ ኢሳ የአላህ ቃልና መንፈስ ነው ወይስ አይደለም? ወደ መሬም እንትን ሲል ሁን ብሎት ነው አላህ የተረገዘው። የጠየቅኩን ብቻ መልስልኝ። ኢሳ የአላህ ቃል እና መንፈሱ ነው ወይስ አይደለም? መንፈሱ ማለት የሚል አለ። እሺ ከቃሉ ልጀምርልህ። ኢሳ የአላህ ቃል ነው ወይስ አይደለም? አዎ የሚል አለ። ኢሳ የአላህ ቃል እና መንፈሱ ነው የሚለው የቱ ጋር ነው? አሳየኝ። ኦኬ የሚል ካሳየውህስ የአላህ ቃልና መንፈስ ፍጡር ነው ወይስ አይደለም? እኔ ለራስህ ነው የምትድነው፣ ለራስህ ነው እንጂ ለእኔ ለክርስቲያን አንድም የምትጨምርልኝ ነገር የለም። አንተ ባታምን ብትክድ ለእኔ ለክርስቲያን አትጨምርልኝ። ነገር ግን መጽሐፍ ቅዱስ ምን ይላል? አንድ ሰው ንስሐ መግባትና መመለስ በሰማይ ደስታ ይሆናል ይላል። ስለዚህ የምትድነው ለራስህ ነው፣ ለእኔ ለክርስቲያን አይደለም። ኦኬ ስለዚህ ከእኔ ጋር ምንም የሚያገናኘው ነገር የለም ማለት ነው። ኢሳ የአላህ ቃልና መንፈስ ከሆነ የአላህ ቃልና መንፈስ ፍጡር ነው ወይስ አይደለም? እሺ የአላህ ቃልና መንፈስ ነው እንበል። እሺ እንደዛ እንደሆነ ያደረገው ማን ነው? እሺ ከመጀመሪያ ወደ አንተ ልምጣለሽ። ኦኬ ችግር የለውም። እሺ በጣም ጥሩ። የአላህ ቃልና መንፈስ ፍጡር ነው ወይስ ፍጡር አይደለም? መጀመሪያ ኢሳ አለ ሲጀመር እኮ እንዳለ ላሳይሃ። የአላህ ቃልና መንፈስ ፍጡር ነው ወይስ አይደለም? ፍጡር ነው እንጂ ማለት በመሬም ተፈጠረ። ክድሃል። አሁን ቀጥታ ከእስልምና ወጥተሃል። የአላህ ቃል ፍጡር ነው? አንተ ረፍታ የአላህ ቃል ፍጡር ነው? የአላህ ቃል ፍጡር ነው? የአላህ ቃል ፍጡር ነው ወይ? ኢሳ ከሆነ ፍጡር ነው አልኩህ አይደል እንዴ? እንደ ካርክ ላሳይህ። አንተ ልትለኝ ነው። አንተ ቁርአንን ምናምን ብለህ ወደዛ ልትመጣ ነው። ገብቶኛል። እንደ ካርክ ላሳይህ ልትለኝ ነው እኮ በቃ የአላህ ቃል ፍጡር ነው። ወደ ቁርአን ልትመጣ ነው ማለት ነው። እኔን ተወኝ። ችግር የኔ ለማሳሳት ወይም እኔን እንትን ለማለት ነው አይደል? አንተ የፈለግከው የአላህ ቃል ፍጡር ነው ወይስ አይደለም? ኢሳ ፍጡር ነው። ኦኬ የአላህ ቃል ፍጡር ነው ወይስ አይደለም? ኢሳ ፍጡር ነው አልኩህ። ኢሳ ፍጡር ነው። የአላህ ቃል ፍጡር ነው ወይስ አይደለም? ቁርአንን ልትለኝ ነው? አላልኩም። ወደ ቁርአን ወደዛ ልታስገባኝ ነው እኮ ታዲያ። አንተ ፍላጎት ቃል ነው ያለው። አላህ ስንት ቃል ነው ያለው? አላህ ስንት ቃል ነው ያለው? ስንት ቃል ነው የሚላል እንዴ? እኮ ስንት ቃል ነው ያለው? ኢሳ ልትለኝ ነው? ኢሳ ያላህ ቃል ነው፣ ቁርአንም ያላህ ቃል ነው አይደል? ስንት ቃል የሚል ቃል አለ? ቃል ነው የሚል አለ? በቃል ምናምን ኢሳም ያላህ ቃል ነው፣ ኢሳም ያላህ ቃል ነው፣ ቁርአንም ያላህ ቃል ነው አይደል? እንደዛ የሚል የለም። ቁርአን ያላህ ቃል ነው። ኢሳስ? ኢሳ ያላህ ቃል ነው የሚል ነገር የለም አይደለም። ያላህ ቃል አይደለም። ኢሳ ነብይ ነው። በጣም ጥሩ። ያላህ ቃል አይደለም አይደል? አላህ በራሱ አፈጣጠር እኔ የምጠይቅህን ብቻ መልስልኝ። እኔ የምጠይቅህን መልስልኝ። ኢሳ ያላህ ቃል አይደለም ነው ያልከው አይደል? ኦኬ አየህ፣ ለዚህ ስለማታውቅ ነው። ብታውቅ ኖሮ ኢሳ ፍጡር ነው አትልም ነበር። ስለማታውቅ ነው። ና አንብብ። እሺ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይም እውነትን እንጂ አትናገሩ። የመርየም ልጅ አልመሲሳ የአላህ መልእክተኛ ወደ መርየም የጣላት የሁን የሚለው በአረብኛው ላይ የሌለ የተጭበረበረ ቃል ነው። ወደ መርየም የጣላት ቃሉም ከመጣሉ በፊት ነበር ማለት ነው። ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላል። አሁንስ እዚህ ጋር የአላህ ቃል አይደለም ወይስ ነው? ኢሳ ሁን የሚለው ቃል መንፈስ ለእንትኑ እኮ ለመፍጠር አረብኛው ላይ የለም። የተጭበረበረ ነው እኮ የለም። አረብኛው ላይ የሁን የሚለው የለም። አረብኛው ላይ አጭበርብረው ተርጓሚዎቹ በዚህ ልክ ነው የሚያጭበረብሩት። አየህ፣ እንደዚህ እየጨማመሩ ነው የሚያጭበረብሩትና የሚያታልሏችሁ የሌለውን ነገር ልክ እንዳለ በቅንፍ ተርጓሚዎቻችሁ ወደ አማርኛ። እናንተ አረብኛ ምናምን ብዙ ጊዜ ስለማይችሉ ብዙ ጊዜ ስለማትችሉ አረብኛ ምናምን እንደዚህ እያጭበረብሩ የይሁን ቃሉ ነው ምናምን እያሉ በቅንፍ ውስጥ እየጨማመሩ ያታልሏቸዋል። አየህ፣ ስለዚህ አንድ ጥያቄ ልጠይቅ እስኪ። ለምን እንዴ መጀመሪያ ኢሳ ያላህ ቃል መሆኑን ነው ያላህ ቃል መሆኑን አንዴ ያላህ ቃል ነው ኢሳ ያላህ ቃል ነው በልሽ። በግድ ቁርአን ነው የሚያስገድድህ አይደለሁም እኮ
ይሁን የሚለው ቁርአንን ያስገድዳል። ቃሉ ከእርሱ የሆነ መንፈስ ነው የሚለው እኮ ቃል ሳይሆን መንፈስ ነው። ይሄው ቃሉ ይሄ ቃሉ የሚለውስ ወደ መርየም የጣላት ቃሉም እሺ ከእርሱ ከማ ከአላህ የሆነ መንፈስ። እሺ ስለዚህ ወደ መርየም የጣላት ቃሉ ሉ ሲባል ምንድነው? ባለቤትነትን ያመለክታል። ስለዚህ ባለቤቱ የቃሉ ባለቤት ማን ነው ማለት ነው? አላህ ነው። የቃሉ ባለቤት አላህ ነው። ስለዚህ አላህ ቃሉ የምትለው ወደ አላህ ይጠጋና ወደ መርየም የተጣለው ቃል ነው፣ የአላህ ቃል ነው። ከማን የሆነ? ከአላህ የሆነ መንፈስ ነው። እሺ ኢሳ ምን ሆኖ ተወለደ? ምን ችግር አለው ቢወለድ? የአላህ ቃል መጣና፣ ቆይ አንዴ፣ አላህ መጣና በመርየም ውስጥ ነፋባት። ያ ቃሉ ሰው ሆነ። ያላህ ተአምር ነው አይደል? ያ ቃሉ ሰው ሆነ። ያ ቃሉ ሰው ሆነ። ቆይ አንዴ፣ ተአምር ማነሽ? ይኸውልህ ተአምር እኮ ምንም ሌላ የተለየ ነገር የለውም አይደለ? ለምሳሌ ቃሉ ያላህ ከሆነ አላህ እንደ ይሄንን ኢሳን በመርየም እንዲፈጠር ያደረገው ማን ነው? ተፈጠረ። ይኸውልህ ስጋና ደም ይዞ ወጣ። የአላህ ቃል ስጋና ደም ይዞ ወጣ። በእናንተ እንደማይቻል አውቃለሁ። ተፈጠረ ምናምን እንደማይቻል አውቃለሁ። በእኛ ነው እኮ ያለህ። ተፈጠረ ብትለውም ችግር የለውም። ስጋው ይኸውልህ መጀመሪያ አስቀድሞ ስጋ እንደዛ እንዳልልብህ ፈልገህ ነው ታዲያ። ችግር የለውም በል። ስጋ አጥንት ምናምን ፍጡር ነው። ምንም ችግር የለውም። ስጋ አጥንት ምናምን ፍጡር ነው። ግን ኢሳ ስጋ አጥንት ደም ብቻ አይደለም፣ የአላህ ቃልና መንፈስ ነው። አስቀድሞ የነበረው የአላህ ቃልና መንፈስ መጣና በመርየም ውስጥ እፍ አለባት። ያ ቃሉና መንፈሱ ሰው ሆነ፣ ስጋና አጥንት ደም ያዘ ማለት ነው። ፍጡር ሆነ ማለት ነው። ስጋና ደም ፍጡር ነው፣ ችግር የለውም። እኛ እኮ ስጋና ደም ፍጡር አይደለም ብለን አናምንም ወንድማችን። ስጋና ደም ፍጡር አይደለም ብለን አናምንም፣ ግን አስቀድሞ የነበረ ነው ማለት ነው። የአላህ ቃል አስቀድሞ ነበር ወይስ አልነበረ? የአላህ ቃል አስቀድሞ ነበር ወይስ አልነበረ? ለምን አምላክ ነው ትሉታላችሁ? አስቀድሞ ስለነበር፣ ይኸው አስቀድሞ ነበረ። የአላህ ቃልና መንፈስ አብሮ ቀድሞ ነበረ። ከመርየም ወደ መርየም ከመጣሉ በፊት ወደ መርየም ከመጣሉ በፊት ነበር አይደል? ብቻ እሺ፣ ላንብብልህ። ይሄን ወደ መርየም ከመጣሉ በፊት ነበር አይደለ? ቃሉ ከእርሱም የሆነ መንፈስ ብቻ ነው። በአላህ መልእክተኛዎቹም እመኑ። አማልክት ሶስት ናቸው አትበሉም፣ ተከልከሉ። እሱ ምን ማንም አማልክት ሶስት ናቸው የሚል ስለሌለ ችግር የለውም። እዚህ ጋር አሁን ቁርአኑ አደባለቀው መጣና ቁርአኑ አደባለቀው ማለት ነው። አንዴ ተረጋጋ። የአላህ ቃልና መንፈስ አብ ወልድ መንፈስ አትበሉ እያለ አንዴ በእናትህ ተረጋጋ። ቆይ አንዴ። የአላህ ቃልና መንፈስ መጀመሪያ ነበር ወይስ አልነበረ? ከአላህ ጋር ነበር ወይስ አልነበረ? ምን አይነት ጥያቄ ነው የምትጠይቀኝ? አሁን በቃ ወደ ድሮም ነበር። አረንጓዴ ቢጫ ቀይ የሆነ ጥያቄ። የአላህ ቃልና መንፈስ አስቀድሞ ነበር ወይስ አልነበረ? ወደዚህ ከመጣ ሲጀመር አላህ ባሻው ጊዜ ቃሉን ከእርሱ የሆነ መንፈስም ብቻ ነው። በአላህ በመልእክተኛዎቹም እመኑ። አማልክት ሶስት ናቸው አትበሉ፣ ተከልከሉ። ለምን የጠየቅኩን ጥያቄ አትመልስልኝም? የአላህ ቃል አስቀድሞ ነበረ ወይስ አልነበረም? አብሮት ነበረ ወይስ አልነበረም? አላህ ብቻ ነው የሚያውቀው። ስለዚህ ኢሳ ፍጡር ነው እንዳትል ይበቃል። በቃ አየህ፣ አታውቁም። ስለ ኢሳ እንኳን ግልጽ የሆነ መረጃ የላችሁም። እንዴት ቁርአን እንዳምታታችሁ በዚህ ነው የምትረዳው። እንኳን ምንም ስለሱ እውቀት የለንም አልክ። በጣም ጥሩ። ስለዚህ በኢሳ ላይ እውቀት የላችሁ ማለት ነው። ኢሳ የአላህ ቃሉና መንፈሱ ነው፣ አስቀድሞ የነበረ ነው። ያ አስቀድሞ የነበረው ቃሉና መንፈሱ በመርየም ውስጥ እፍ ሲልባት ሰው ሆነ። አየህ፣ ሌላ ምንም የተለየ ነገር የለውም። ግን የአላህ ቃልና መንፈሱ ከሆነ የአላህ ቃልና መንፈሱ ደግሞ አስቀድሞ ሰማይና ምድር ከመፈጠራቸው የትኛውን ፍጥረት ከመፈጠሩ በፊት ነበር ወይስ አላህ ያለ ቃልና ያለ መንፈስ ነበረ ካልከኝ፣ አላህ ያለ መንፈሱ ነበር ካልከኝ፣ አንዴ አላህ ያለ መንፈሱ ነበር ካልከኝ ህይወት ያልነበረው ሙት ወይም ደግሞ ግዑዝ ነበር እያልከኝ ነው። በጣም ደጋግመህ ትገባብኛለህ። እሺ አሁን ወደ ሌላ ልሂድና ወደ ሌላ እንሂድ። እኔ መጠየቅ እችላለሁ? ትጠይቃለህ፣ ችግር የለውም። ጠይቃ በቃ እስካሁን እንትን አልከኝ አይደል? እኔ ደግሞ ልጠይቅህ። ትጠይቃለህ። አንዴ ወደ መጨረሻ አካባቢ ትንሽ ቆየኝ፣ ትጠይቃለህ። ሜይ ቢ ወይ አንተ ላይ መመለስ የምትችል ከሆነ እኔ ልጠይቅ። መጠየቅ ለምን እንደማትፈልገው አንተ? ኧረ እፈልጋለሁ፣ በደምብ ጠይቀኛለህ። ቆይ አንዴ ግን እኔ የቻልኩትን አስረዳው። ምናልባት በታምንበትም ባታምንበትም ትጠይቃለህ፣ ችግር የለውም። አንዴ የተወሰነ ልበልበትና በርዕሱ ላይ ከዛ በኋላ ትጠይቃለህ። አንዴ
የተወሰነ ለበልበት አይ ቲንክ ሌላ ካለ ቆይ የተወሰነ አንድ እስካሁን አንተን ነው ያወራሁት ይመስለኛል። አንድ ሁለት ሙስሊሞችን ላውራና ትቀጥላለህ። አይዶን ለምን እንደሆነ አላውቅም። ሪስትሪክሽን ላይ ነው እንትኔ አካውንቴ ሪስትሪክት አድርጓል ብዙ ነገሮችን። እስኪ ኮፒ ሊንክ ለማድረግ ነው። ኮፒ ሊንክ ኦዚ ሰላም ኦዚ ሰላም ነው። እንዴት ነሽ? አለ እግዚአብሔር ይመስገን። እንኳን ደህና መጣሽ ብያለሁ። ኦኬ ኢሳ ሲወለድ ሰይጣን ነክቶት ነበረ ፎዚ? ኢሳ ሲወለድ ሰይጣን ነክቶት ነበር? ግን ሁሉም ሰው ሲወለድ ሸይጣን ከጎኑ እንደሚነካው አውቃለሁ። በጣም ጥሩ። ህፃን ሲወለድ ከጎኑ ሰይጣን ይነካዋል። ሁሉም ሰው ሲወለድ ነው አይደል? ኦኬ ኢሳስ እኔ እንጃ ሙምኪን እሱም ሰው ነው። ዞሮ ዞሮ የማይነካበት ምክንያት የለውም ብዬ አስባለሁ። እሱ አልተነካም። ኢሳ አልተነካም። አንዴ ላሳይሽና ሜቢ ኢሳ አልተነካም። እዚህ ጋር አንድ ላሳይሽ። ምን ይላል መሰለሽ? አቡ ሁረይራ እንደተረከው የአላህ መልእክተኛ የተናገረውን ይላል። No child is born but he is pricked by the Satan and he begins to weep because of the pricking of the Satan except the son of Mary and his mother. ማንም ህፃን ልጅ ሲወለድ ሰይጣን ነክቶት ያለቅሳል። የሚያለቅስበት ምክንያት ምንድነው? ደግሞ ሰይጣን ጎኑን ስለሚቆነጥጠው ወይም ደግሞ ስለሚወጋው ነው። ከማ ውጪ ከመርየም ልጅ ከኢሳ ውጪና ከናቱ ከራሷ ከናቱ ውጪ ማለት ነው። ስለዚህ የትኛውም ህፃን ልጅ ሲወለድ ድምጽ በጣም አለብን። ድምጽ መቀነስ ትችላለሽ? አይ ሰዎች ጋር ስለሆንኩ ነው ምንም ማድረግ አልችልም። ሰው ኦኬ። ስለዚህ በዚህ መሰረት ኢሳ ሰይጣን ሲወለድ አልነካውም። ሰይጣን አልነካውም። ስለዚህ ሙሐመድስ ፎዚ ሙሐመድስ? እሺ አንደኛ እዚህ የምነግርህ ነገር ቢኖር የመርየም ልጅ ኢሳ ራሱ ከማንኛችንም ሰዎች ከተለየ አወላለድ ያለው ሰው እሱ ነው። በጣም ጥሩ በጣም ጥሩ። ከዛ ውስጥ አንድ ያወላለዱ ምንድነው? አንደኛ በደንብ ላስረዳችሁ እዚህ ጋር። አንደኛ ኢሳ የተወለደው ያለ ወንድ ዘር ነው። ከሴት ያለ ወንድ ዘር ነው የተወለደው። ሉክ ከሴት ያለ ወንድ ዘር ነው። እናቱም ምናምን ደግሞ በሙሉ አማኞች ነበሩ። አማኞች የነበሩ ሰዎች ናቸው። አሁን ስለ ኢሳ የምነግራችሁ ትክክለኛው ፊገር ያለው መሐመድ ቀንጨብ አድርጎ ያመጣው ትምህርት አስቀድሞ ወዴት እንደነበር ትክክለኛው የአንቺ ኔትወርክ ነው። አንዴ የአንቺ ኔትወርክ ነው፣ አስተካኪ ኔትወርክሽን። ስለዚህ ኢሳ አንደኛ የተወለደው ያለ እናት ነው። የተወለደው በተአምር ነው። ከዛ በኋላ እጅግ በጣም በርካታ ተአምራትንም አድርጓል። መሐመድ ግን በቁርአን ላይ አንድ ያደረገው ተአምር የለም። አንድ ያደረገው የኢሳ እናቱም አማኝ ነበረች። መሐመድ ደግሞ እናቱም አባቱም ጣዖት አምላኪ ናቸው፣ ገሃነም ናቸው ያሉት ሁለቱ። የመሐመድ ማለት ነው። እናቱም ጣዖት አምላኪ ነች፣ አባቱም ጣዖት አምላኪ ነው፣ ሁለቱም ገሃነም ናቸው ያሉት። ስለዚህ መሐመድ የተወለደው ከጣዖት አምላኪ ነው። ከጣዖት አምላኪ ቤተሰብ የተገኘ ነው ማለት ነው። የሚያመልኩት በሰዓቱ ቁረይሾች ጣዖት ነበር የሚያመልኩት። የመሐመድ እናትና አባትም ምንድናቸው ማለት ነው? ገሃነም የገቡ ጣዖት አምላኪዎች ናቸው ማለት ነው። አንድ ይህን ትይዙልኛላችሁ። ስለዚህ መሐመድ ከዛ በኋላ ጣዖት አምላኪ የመሆን ቻንሱ በጣም ከፍ ያለ ነው። ምክንያቱም ቁርአን ከሃዲን እንጂ አይወልድም፣ ኃጢአተኛ ከሃዲን እንጂ አይወልድም ብሎ ስለሚናገር የመሐመድ እናትና አባት ከሃዲ ከነበሩ ሊወሉት መሐመድን የወለዱት ከሃዲ ሆኖ ነው ማለት ነው። ሱራ 42:52 ላይም መጽሐፉንም እምነቱንም የምታቅ አልነበርክም ብሎ ስለሚናገር
መጽሐፉንም እምነቱንም የምታውቅ አልነበርክም ብሎ በግልጽ ይናገራል። ስለዚህ ሙሐመድ አስቀድሞ ከሃዲ ነበር ማለት ነው። ኦኬ ልካለች። እሺ ኦኬ ገብተሻል ፎዚ? ኦኬ ስለዚህ በአጭሩ ምንድነው ወደ ነበርንበት ወደ ጠየቁሽ ልመለስና ኢሳ በሱ ላይ አንደኛ ሰይጣን ምንም ኃይል የለውም። ሰይጣን በሱ ላይ ምንም ኃይል የለውም። ሲወለድም ህፃን ሆኖ ሲወለድም አልቆነጠጠውም። ሰይጣን ኔቶቹ ስለዚህ ከአንደኛ የተገኘው ከአባኝ ቤተሰብ ነው። ሁለተኛ ያለ ወንድ ስለተወለደ ኢሳም ሰይጣን አልተጋራውም። እሺ አንድ ጥያቄ ልጠይቅሽ። ከኛ ስለሚለይ እኮ ነው። ነቢያችን ደግሞ ሁላችንም በተወለድንበት መንገድ ነው የተወለዱት። ሌሎቹ አሁን መሐመድ የተገኘው እናቱም አባቱም ጣዖት አምላኪ ናቸው አይደል? አዎ በድሮ ጊዜ እነሱ ነበሩ። በጣም ጥሩ። አሁን ይህንን የቁርአን አንቀጽ ላንብብልሽ አንዴ። አላህ ሰይጣንን ምን ይለዋል መሰለሽ? ከእነርሱ የቻልከውን ሰው በድምፅህ አታል፣ በእነርሱም ላይ በፈረሶችህም በእግሮችህም ሆነህ ለምን፣ በገንዘቦቻቸውም በልጆቻቸውም ተጋራቸው ይላል። እነዛ ጣዖት አምላኪያንን አላህን የማያምኑትን አካላት ሰይጣን በልጆቻቸው ይጋራቸዋል። በልጆቻቸው ይጋራቸዋል ሲባል እንዴት ነው? በልጆቻቸው ይጋራቸዋል ሲባል እንዴት ነው? ወሲብ ሲያደርጉ ግንኙነት ሲፈጽሙ የማያምኑ ከሆኑ ወይም ደግሞ ጣዖት አምላኪ ከሆኑ ሰይጣን በእነርሱ ብልት ላይ ይጠመጠምና አብሮ ሚስቱን ወሲብ ያደርጋታል። ለማያምኑት ማለት ነው። አሁን ሙሐመድ ደግሞ የማያምን ቤተሰብ ልጅ ስለሆነ የጣዖት አምላኪ ልጅ ስለሆነ ሙሐመድ የሰይጣን ወይም የአጋንንት ልጅ ላለመሆኑ አንድ ማስረጃ ስጭኝ እስኪ። አሁን እኮ ቆይ እኮ እንዴት ነው ክርስቲያን ከቅድም ጀምሮ እየሰማሁ ነው። እንዴት ነው የምትረዳው? ግን በአለ በመጀመሪያ ረሱላችን ከመወለዱ በፊት እኮ ሁሉም ሰው ጣዖት ነበር የሚያመልከው። ተረዳኸኝ? እሺ እነዛ ጣዖትን የሚያመልኩትን ደግሞ አላህ በልጆቻቸው ተጋራቸው ብሎ ነግሯቸዋል። ጣዖት የሚያመልኩትን እኔ አሁን ይሄ በልጆቻቸው ተጋራቸው የሚለውን አንተ ሙምኪን ከኔ በተሻለ ነገር ተረድተው ወይንም አንብበህ ሊሆን ይችላል። ግን ሊሆን የሚችለው ይሄ በልጆቻቸውን በገንዘቦቻቸው ማለት ሁሉም ነገር ላይ እስልምና መግባት አለበት። እሳቸው እስልምና ለማስተማር ነው የመጡት። ገባ? እዚህ ጋር አላህ ሰይጣንን በልጆቻቸው ተጋራቸው ሲል ምን እያለ ነው? አላውቅም። አየሽ አሁን እሱን ስለማታውቂ ነው። አንድ ይሄንን የቁርአን ተፍሲር ላሳይሽ። ሜቢ ተንሻንዲ አየሽ ሱራ 17 ሱረቱል ኢስራ አንቀጽ 64 ላይ የሚገኝ ሐዲስ ነው። ሰይጣንን እንግዲህ አላህ በልጆቻቸው ተጋራቸው ብሎ የማያምኑ ሰዎችን በልጆቻቸው እንዲጋራቸው ነግሮታል። ይሄ ምን ማለት ነው የሚለውን ሙፈሲሮቹሽ ሲያብራሩ ምን ይላል መሰለሽ? እሺ ኦኬ It was narrated from Jafar bin Muhammad ከጃፈር bin ሙሐመድ እንደተተረከው ሳታን ሲትስ ኦን ማንስ ፒነስ ሰይጣን በሰዎች በወንዶች ብልት ላይ ይጠመጠማል። and if he does not ቢስሚላህ ሳታን has intercourse with his wife ሰይጣን በብልቱ ላይ ይጠመጠምና ሚስቱን አብሮ ወሲብ ያደርጋታል። and ejaculate in her vagina as a man does ወንዱ ልክ ኢጃጉሌት እንደሚያደርገው ዘሩን እንደሚያፈሳው ሰይጣንም በብልቱ ላይ ተጠምጥሞ ወሲብ ሲያደርግ ዘሩን ያፈሳል ይላል። እንግዲህ ሰይጣን በማያምኑ ሰዎች ላይ ቢስሚላህ የማይሉ ሰዎችን በራቸው ስልጣን ሰጥቶታል። ሱራ 17 64 ላይ ምን ይላል? አላህ ለኢብሊስ ምን ብሎ ሰጥቶታል? ስልጣን በልጆቻቸውም ተጋራቸው ብሎ ሰጥቶታል። ስለዚህ የሙሐመድ እናትና አባት የሚያምኑ ነበሩ። ሀኒታ እሷን አንቀጽ ብቻ እያነበብክ ስለሆነ እኮ ነው የገባህ ያለ አይደለው። እስኪ ዝቅ አድርገውና እያየኸው ነው። 64 ላይ ነው 64 ላይ ከየትኛው ልጀምርልሽ? ከ61 ልጀምርልሽ። ታሪኩ ያለው ማለት ነው። ላምብልሽ ከ64 ጀምሮ። ኦኬ ለመላእክትም ለአደም ስገዱ ባልናቸው ጊዜ ወዲያውም ሰገዱ፣ ኢብሊስ ብቻ ሲቀር ከጭቃ ለፈጠርከው ሰው እሰግዳለሁን አለ። ንገረኝ፣ ይህ ያ በእኔ ላይ ያበለጥከው ነውን? እስከ ትንሣኤ ቀን ድረስ ብታቆየኝ ዘሮቹን ጥቂቶቹ
ሲቀሩ ወደ ስህተት እስባቸዋለሁ አለ። አላህም አለው ሂድ ከእነርሱም የተከተለህ ገሃነም የተሞላች ቅጣት ስትሆን ፍዳቸው ናት። እነማ የተከተሉህ ማለት ነው። የተከተሉ ገሃነም ነው የሚገቡት አለ። የሙሐመድ አባት ገሃነም ነው ያለው ወይስ አይደለም? ሀኒታ ከዚህ ጋር እየመጣን መቀጠል እንችላለን ነው። ሀኒታ ካለሽ መልሽልኝ። ከዚህ ጀምሮ እያነበብ ነው። የተከተለ በሙሉ ገሃነም ይገባል አለ። የሙሐመድ አባት ገሃነም ነው ያለው አይደል? ኦኬ እሺ። አይ ቲንክ እያወራሽ ከሆነ ግን ሚዩት ነሽ። የተከተለው በሙሉ ገሃነም ይገባል። የሙሐመድ አባት ገሃነም ነው ያለው። ባይ ዲፎልት ምንድን ነበር ማለት ነው? ሰይጣንን የሚከተል ነበር ማለት ነው። 64 ላይ ዝቅልና ከእነርሱም የቻልከውን በድምፅህ አታል ይላል። ለማን ስልጣን ሰጠው ማለት ነው? ለሰይጣን አላህ ስልጣን ሰጠው። በቻልከው ሰው በድምፅህ አታል፣ በእነርሱም ላይ በፈረሶቻቸው ላይ በእግሮችም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው። እነዛ የማያምኑ ሰዎችን ሰይጣን እንዲጋራቸው ስልጣን ሰጥቶታል አይደል? ሀኒታ እየሰማሽን ከሆነ ሜቢ እሺ እኔ ልቀጥል። እሺ ቀጥይ። እሺ እዚህ ጋር አሁን ከመጀመሪያው ጀምሮ ስታነብ እኔ አልሰግድም ከአፈር ለፈጠርከው ሰው አለ። ከዛ ቀጥሎ ደግሞ ምንድን ነው ያለው? አላህ ፍቃድ ሰጠው ከመጀመሪያው፣ በቃ ሂድ የቻልከውን አጥም ተብሏል። ከዛ እኛ ደግሞ እሱ ያጠማል፣ ግን የሚያጠማው እሺ አጥም ብሎ እኮ ዝም ብሎት ቢሆን አላህ ሳህ፣ እኛ ግን ደግሞ ትክክለኛው መንገድ ተሰጥቶናል፣ መርጠን መሄድ የኛ ነው። እዚህ ጋር ችግሩም እንደሆነ አልገባኝም። ከዛ ደግሞ 65 ላይ ደግሞ ቆይ ከፍ አድርገው አንዴ 65 ላይ አንዴ ከፍ አድርገው ፖይንት ያለው እዚህ ጋር ስለሆነ የጠመሙት ላይ መጀመሪያ እናወራ። ያመኑት ላይ አይደለም። ያመኑት ችግር የለውም። ያመኑት ላይ እናንተ ምን እንደምታምኑ ስለማቅ ችግር የለውም። የጠመሙት ላይ እናውራና ከእነርሱ የተከተለ ገሃነም ይገባል ይላል አይደለ? ገሃነም የተሞላች ቅጣት ስትሆን ፍዳቸው ናት ይላል አይደል? ኦኬ የሙሐመድ አባት ገሃነም ነው ያለው አይደል? ከጀሃነም ከላይኛው ክፍልሽ ጀሃነም እንዲገባ ገሃነም ነው ያለው። በጃሂሊያ ጊዜ የነበሩ በሙሉ ገሃነም ነው የሚገቡት። ኦኬ ስለዚህ የሙሐመድ አባት ገሃነም ነው የገባው። ስለዚህ ሰይጣንን የሚከተል ነበር ማለት ነው። አንደኛ ሰይጣንን የሚከተል ነበር። እነዚህ ሰይጣን የሚከተሉ አካላት ነበር ነው። ያው ሰይጣን መከተል ምን ሰይጣንን ሳይከተሉ ጣዖት ያመልካሉ እንዴ? ፖዚ እኮ ምን ግልጽ ነገር ነው። ስለዚህ ደግሞ እነርሱ እስልምና ተከታይ ስላልነበሩ ልክ ነው። በጣም ጥሩ። ስለዚህ እነዚህን ደግሞ በገንዘቦቻቸውና በልጆቻቸው ተጋራቸው አለ አይደል? ሲያም አለ ከቅድም ጀምረ እዚሁ ጋር እንዲያወራ ነው አይበቃ አንዴ ሀኒታ ጋር ልቀጥልሽ። ሀኒታ ምንድን ነው? እሺ አሁን እንትን እየጠየቅ ያለው አልገባኝም እኮ ቅድም ጆይን ካልኩ ሰዓት ጀምሮ እዚህ ላይ ነህ። አዎ ፖይንቱ በደንብ ከገባችሁ ሙሐመድ ሐሰተኛ ነቢይ መሆኑን በደንብ ትረዱና ለሙሐመድ የምትሰጡትን ክብር አዎ እንደዛ ነው። ምክንያቱም ሙሐመድ ገና ሲወለድ ሰይጣን ተጋብቷል። አሁን እዚህ ጋር አንተ እንደተማረ ሰው እንዳነበበ ሰው ሆነና በረሱላችን ላይ ምንም አይነት ችግር የሚያመጣው ነገር የለም። በልጆቻቸውም ተጋራቸው ይበል። ከዛ በፊት ስላለው ነገር ቅድም አስረድቻለሁ። ችግር የለውም። ሰይጣን በመሐመድ ልብ ውስጥ መኖሩ ምንም ችግር የለውም እኮ። ሱብሃንአላህ አላህ እናንተ እንደዚህ አይነት ጥያቄ እንደምትፈጥሩ ስለሚያውቅ እርግጠኛው ነው አወጣውሽ። ምን ይሁን እስኪ አሁን እሺ ሀኒታ የሙሐመድ ሰይጣን ወጥቷል ብለሽ ታምኛለሽ? ልቡ ላይ የነበረበት? አዎ በደንብ እንዴ። ግን መጀመሪያ ልቡ ውስጥ ሰይጣን ተጋርቶት ነበር አይደለ እንዴ? ግን አንድ ፈርስ ጥያቄ ልጠይቅህ። ነቢያችን እንዴት አድርጋችሁ ነው የምታስባቸው? ማለት በቃ
ሐሰተኛ ነብይ ነው። ኢሳ ለምሳሌ ሲወለድ ምንም ሰይጣን አልነካውም። ሙሐመድ ግን እስከ 5 ዓመቱ እንኳን ልብ ውስጥ ሰይጣን ነበር። አንድ ይቅርታ ሀኒ ክርስቲያን ይቅርታ፣ ግን እሳቸው ነቢ ዒሳ እኮ የተወለዱት አወላለድ ራሱ በጣም ከኛ በተለየ መንገድ ነው። ፎዚ አንቺ ሀሳብ ገብቶኛል። በቃ ችግር የለውም። ሰይጣን አለበት እና ቢኖርበት ምን ችግር አለ ነው እያልሻለሽ። አለበት ሰይጣን ቢኖርበት ምንም ችግር የለውም ነው። ኦኬ። ስለዚህ ሙሐመድ ሰይጣን ተጋርቶት ነበረ፣ ያ ለእኔ ችግር የለውም አልሽ። ስለዚህ ሰይጣን የተጋራው ነብይ ነው የምትከተዩ ነው። መጽሐፍ ቅዱስ ደግሞ በኦሪት ዘሁልቅ ምዕራፍ 23 ቁጥር 23 ላይ ድግምት፣ አስማት የተባለ የሰይጣን ስራ ሁሉ በነቢያት ላይ እንደማይሰራ ይናገራል። ስለዚህ ሙሐመድ ገና ከተወለደበት ጀምሮ ሰይጣን ተጋርቶት ከነበረ እውነተኛ የአምላክ አገልጋይ አልነበረም ማለት ነው። አንድ ይህን ትይልኛለሽ። አየሽ ችግር የለውም ያልሽ። ቆይ አንዴ አብራራው። እንዴት? እሺ ሰይጣን በአማኞች ላይ ስልጣን አለው ወይስ የለውም? በሰይጣን ሲእዮታች እኮ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም ተባለኩ። ግን ተሰጥቶታል፣ ፈቃዱ ተሰጥቶታል። የታልከውን አጥም ተብሏል። እሺ ችግር የለም። ባሮቼ በእናንተ ላይ ፈጽሞ ለአንተ ስልጣን የለህም አለ አይደለ? እሺ ስለዚህ የሙሐመድ ልብ ውስጥ ግን የሰይጣን ክፍል ነበር አይደል? ነበር። አንተ ራስህ እኮ ነበር ነው የምትለው። እንዴት ነው የማትረዳው? ችግር የለም። ስለዚህ ሙሐመድ መጀመሪያ ለሰይጣን ስልጣን ሰጥቶታል ሙሐመድ ላይ እንዲጋራ። እዚህ ጋር ምንድን ነው የሚለው? ቆይ አንዴ ክርስቲያን አንዴ ቅርታ። ግን ከላይ ጀምሮ እኔ አልሰግድም ካለው ቀጥሎ ደግሞ እነሱን አጠማለሁ ሲል ሂድ አጠም አለ። ቆይ አንዴ ክርስቲያን አስጨርሴ ባለ ከዛ እታች ደግሞ አንተ በእነርሱ ላይ ስልጣን የለህም ለሚለው እኮ የሂዳያን መንገድ የቀጥተኛውን መንገድ አሳስታለሁ ባለው ሳይድ ነው። አንተ እንደፈለክ አትረዳ ሁሉንም ነገር። ሙሐመድ ልቡ ላይ ሰይጣን በነበረበት ሰዓት የአላህ ባሪያ ነበረ ማለት ምንም ማለት የለም። በጣም ግልጽ ጥያቄ ነው። ሙሐመድ ግን እዚህ ጋር ባሮች የሚለው ቁርአን እኮ አሁን እኮ አንተ እንዴት ነው ማስረዳ ባለ ወይ ሙሐመድ የአላህ ባሪያ ነው አይደል? አዎ ነው ሁላችን። እሺ ሰይጣን በልቡ ላይ በነበረበት ሰዓት አሁን አንተ እንደዛ የምትለው እንዴት እሱ ላይ ስልጣን ኖረው ልትል ነው? ሌላ ምንም አይደለም። ገብቶ ይሄ ስልጣን ደግሞ የሚያወራው ለማሰብ ስለገባሽ አየሽ፣ ስለገባሽ ደስ ይለኛል። ባሮቼ በእነርሱ ላይ ፈጽሞ ለአንተ ስልጣን የለህም ብሎ እዚህ ጋር ተናገር አይደል አላህ። ስለዚህ ሙሐመድ ደግሞ ገና ከልጅነቱ ጀምሮ በልቡ ላይ ሰይጣን ከነበረ ሙሐመድ አላህ ሰይጣንን ለሙሐመድ በልቡ ላይ እንዲጋራው ስልጣን ሰጥቶታል ማለት ነው። ባይ ዲፎልት ሙሐመድ የአላህ ባሪያ አልነበረም። ማለትም ከላይ እንዳየነው ሙሐመድ ጣዖት አምላኪ ነበር ማለት ነው። ሐሳብ አለሽ እዚህ ላይ? ላ ወላሂ አንተ እንደዚህ ብለህ ማሰብ ስለምትፈልግ ነው እንጂ እዚህ ጋር ቁርአኑ እያወራ ያለው ስልጣን የለህም ያለው በሂዳያ መንገድ ነው አልኩህ። በቀጥተኛው መንገድ ላይ ነው እንጂ ከአላህ ውጭ ማንም ምንም ስልጣን የለውም። አላህ ብቻ ነው የሁሉም ነገር ስልጣን ያለው። እዚህ ጋር ግን የሚያወራው ስለ ሂዳያ መንገድ ነው። ስለ እኔ አጠማቸዋለሁ አለ። አንተ የቻልከውን አጥም፣ ግን በባሮቼ ላይ ስልጣን የለህም። ገባህ? አላህ ደግሞ እኛ መጠበቂያውንም ሰጥቶናል ከሱ። ያ ጋር አይገናኝም፣ ወላሂ አይገናኝም። ኦኬ ችግር የለውም። ስለዚህ አላህ በሙሐመድ ላይ በልቡ ላይ ሆኖ እንዲጋራው ስልጣን ሰጥቶታል። ሂዳያውን ግን አልከለከለውም ነው የምትይው አይደል? እኔ ባልሽው በሙሉ እስማማለሁ። አትስማማ ግን አንተ እንደፈለግከው እስማማለሁ። እኔ ምንም ችግር የለውም። በልቡ ላይ እንዲጋራው ፈቅዶለታል፣ ግን ሂዳያውን አልከለከለም ነው ያልሻለሽ አይደል? የትኛው እንደሚብስ ስላላወቅሽ ነው ፎዚ። ሰይጣን ልቡ ላይ ካለበት እኮ በቃ ሙሐመድ ምንድነው የሚያደርገው ነገር በሙሉ ያ ሰይጣን የተጋራውን ነገር ነው የሚያደርገው ማለት ነው። አሁን እዚህ አንተን በማይሆን መንገድ ከማስረዳ ሮክ ትችላለሽ። ሀሳቡ በደንብ ገብቶሻል ብዬ አስባለሁ። ምክንያቱም
በእስልምና ሰይጣን በአማኞች ላይ ምንም ስልጣን የለውም ብላችሁ ታምናላችሁ። ሙሐመድ ላይ ደግሞ ገና ከልጅነቱ ጀምሮ ሰይጣን ተጋርቶት ነበረ። ፔሬድ። ስለዚህ ሙሐመድ ባጭሩ ምንድን ነው ማለት ነው? እውነተኛ ነብይ ሊሆን አይችልም። በተቃራኒው ደግሞ ወላሂ እውነተኛ ነብይ ነው። አንተን አሁን እኔ ጠይቄ የምመጣው ማለት ነው ፈርቼ ወይንም ደግሞ ሌላ ነገር ሲሆን አንተን ለማስረዳት ነው ጠይቄ የምመጣው እንጂ እኔ ተረድቶኛል። አንተን በሚገባህ መንገድ ለማስረዳት ነው። ሂዳያውን አልከለከለውም ማለት ነው። ሙሐመድ እኮ ድግም ተሰርቶበት ነበር አይደል? ድግም ተሰርቶበት ከ6 ወር በላይ ሲሰቃይ ወሲብ ሳያደርግ ያደረገ እንኳን ይመስለው ነበር አይደል? ስለዚህ ሙሐመድ ሰይጣን ገና ከልጅነቱ ጀምሮ ነው የያዘው ማለት ነው። የነበረበት ሰይጣን ስራውን ሲሰራበት የነበረው ገና ከልጅነቱ ጀምሮ ነው። ገና እንደተወለደ በአባቱ ብልት ላይ ተጠምጥሞ በልቡ ላይ እንዲጋራው አደረገ። ከዛ በኋላ ደግሞ ተጣብቆበት በድግምት ሲሰቃይ ነበር አይደል ሙሐመድ? ድግምት ደግሞ ሱራ 2 ላይ የሰይጣን ስራ ነው። በሰይጣን ስራ ሲያሰቃየው ነበር እኮ ሙሐመድ ህይወቱ በሙሉ ገና ከልጅነቱ አሁን እኮ ከልጅነቱ ጀምሮ ያለው ነው እያነሳሁልሽ ያለሁት። ከልጅነቱ ጀምሮ ኢማጂን ልቡ ላይ የሰይጣን ክፍል ነበረበት። እስኪ ከሙሐመድ ውጪ ልቡ ላይ የሰይጣን ክፍል ያለበት አንድ ነብይ ስጡኝ። አይኖራችሁም መልስ እርግጠኝነት። ለዛ ነው ሙሐመድ ሐሰተኛ ነብይ ነው አንደኛ የምንለው። ኦኬ ልቡ ላይ ገና ከልጅነቱ የሰይጣን ክፍል ሰይጣን ተጋርቶት የነበረ አካል እውነተኛ ነብይ ነው ልትሉ ነው? አትችሉ። ምክንያቱም እንደዛ የሆነ ነብይ ስለሌለ ከሙሐመድ ውጭ 124,000 ነቢያትና መልእክተኞች አሉ ብላችሁ ታምናላችሁ። ሰይጣን በዚህ ልክ ገና በልባቸው ላይ ተጋርቶ የተፈጠሩ ነቢያቶች አንድ የሉ ፔሬድ። ስለዚህ ሙሐመድ ሐሰተኛ ነብይ ነው። ሰይጣን በዚህ ልክ የተጫወተበትን አካል ነው ወይስ ምንም ሰይጣን ያለከው ነው የሚበልጠው? እሺ ፎዚ ከኢሳና ከሙሐመድ በዚህ ማን ይበልጣል? ከኢሳና ከሙሐመድ ማን ይበልጣል? እሺ በዚህ ሁለታቸውም የአላህ ነብይ ናቸው። ምንድነው ኢሳ ሰይጣን ተጫውቶበታል? ይሄ እኮ መጫወት አለ መጫወት አይደለም። ምን ሆነሃል? ችግር የለውም። መጫወትም አትበዩ አለመጫወትም አትበዩ። በየትኛውም አጋጣሚ ኢሳን ሰይጣን ነክቶታል፣ ሰይጣን ተጫውቶበታል፣ ሰይጣን ፈትኖታል፣ ሰይጣን በልቡ ላይ ተጋርቶበታል፣ ሰይጣን ድግምት አሰርቶበታል። ሁሉም ነብይ እኮ የራሱ የሆነ ተግባር፣ የራሱ የሆነ ፊትና፣ የራሱ የሆነ ተአምር አለው እኮ። ምንም አይደለም። ያወራን ያለነው ስለ ፈተና አይደለም። እንቅፋት ሲመታሽና ሰይጣን ሲጫወትብሽ የተለያየ ፈተና ነው። ኦኬ እንቅፋት ሲመታሽና ሰይጣን ሲነካሽ አንድ አይነት ፈተና ነው። ለምን የምትፈልገው መንገድ ሌላ ነው። ነብይ ኢሳ የራሳቸው የሆነ ምንም አታገናኙ። እዚህ ጋር አየሽ፣ አሁን ኢሳ ትክክለኛ አካል መሆኑን የምታውቂው በምንድን ነው? ሰይጣን አልተጫወተበት። ስለዚህ ትክክለኛ ምንም ብለው ወደ ለዚህ ሰው ነው አምላክ ሊሆን አይችልም። በየትም ታረቀው ኢሳ አምላክ ሊሆን አይችልም። ወይ ችግር የለውም። ወደዛ እንመጣለን። እናንተ አትቀበሉት እኮ ነው ተቀበዩ ምናምን ያልኩ አይደለም። የተመቸሽን ትምህርት መከተል መብት አለሽ። ነገር ግን አሁን ሙሐመድ የሰጠሽ ትምህርት ነው ኢየሱስ አምላክ ነው እንዳት ያደረገሽ ነገር ሙሐመድ የሰጠሽ ነገር ስላለ ነው። ስለዚህ እኔ ደግሞ የእናንተ ራሱ አምላክ እንዳልሆነ በደንብ ያስረዳል የእናንተ መጽሐፍ ቅዱስ አይደለም የኛ ቁርአን። እሺ በእናንተ ቁርአን ኢሳ ፈጣሪ ነው። ቅድም እሱን ሳወራበት ነበር ሰምተሽ ከሆነ ማለት ነው። በእናንተ ቁርአን ኢሳ ፈጣሪ ነው፣ ያላህ ቃልና መንፈስ ነው። አይደለም በዛም ላይ በደንብ ሰምቻለሁ ምን ስትል እንደነበር ግን አይደለም። ስለዚህ ኢሳ ያላህ ቃልና መንፈስ ከሆነ ኢሳ ያላህ ቃልና መንፈስ ከሆነ ያላህ ቃልና መንፈስ ደግሞ ፍጡር አይደለም። ፔሬድ። ያላህ ቃልና መንፈስ ፍጡር ነው አይደለም ነው የምትይ ከሆነ ማስረጃሽ ማምጣት ትችላለሽ። ያላህ ቃልና መንፈስ የተባለ ከኢሳ ውጪ አንድ አካል የለም አይደለም። ሙሐመድ ያላህ ቃልና መንፈስ ሊባል ይቅርና ከመወለዱ ጀምሮ እንኳን ከሰይጣን አልጠበቀውም። ሙሐመድ ከመወለዱ ጀምሮ ከሰይጣን አልጠበቀው። ጭራሽ በልቡ ላይ እንዲጋራው ነው ያደረገው አላህ። ኤኒዌይስ አይ ቲንክ ሰዓትም እየሄደ ነው። እሺ አመሰግናለሁ። ቻው። ጥያቄ ያለሽ ክርስትና ነው? ክርስቶስ ላይ ምናምን ጥያቄ ካለሽ መጠየቅ ትችላለሽ። በደንብ እንዳስረዳ ጠይቄ ልምጣና ከዛ ደግሞ ጠይቃለሁ።
አልሐምዱሊላህ 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 አለሽ አልሐምዱሊላህ ወጣች ሂሩት አለሽ ጅራ አለው ጅርቱ አይ ቲንክ ሙስሊሞች ካሉ እንቀበል ወይስ እንጨርስ መሰለኝ። ስንት ሰዓት ሆነ ከገባ? 2 ሰዓት ሆነ። ገና አካውንቴ እንደገባው ነው በቃ ሰስፔንድ ያደረጉት። ብዙ ሪስትሪክሽን የሰጡት። አዎ ጋይስ ኮፒ ሊንክ አድርጉለት እሺ። አካውንቱን ውስጥ ገቡና እና ደግሞ ምንድነው 100,000 መሙላት አቅቷችሁ ነው እውነት እንዴ? 90 ላይ ቆመ እኮ። ስለዚህ 100,000 እንዲገባም በደንብ ኮፒ ሊንክ አድርጉት አካውንቱን። ክርስቲያንን ማያውቁት ካሉ ደግሞ ፎሎ እንዲያደርጉት ሼር አድርጉ፣ ቪዲዮ ስሩለት ምናምን እሺ። እና አሁን ራሱ እንደምታዩት ጊፍቱን ዘግቶታል ምናምን። ለዚህ ነው ብዙ ሰው ያልመጣው ታውቃለህ። ጊፍቱን ከዘጋኩ ብዙ ሰው ጋር አይደርስም። አይ ቲንክ ጊፍቱ ምናምን እንኳን ችግር የለውም፣ ግን ዋርኒንግ ምናምን ሪስትሪክት ያደርጋል ቦታዎችንና እንዳይመጡ ሰጀስት እንዳያደርግ ለተመልካቾች እሱንም ሪስትሪክት አድርጎታል። ለዛ ነው የቀነሰው። ኤኒዌይስ ችግር የለውም። በቃ ለዛሬ ብቃንና ሜቢ ሌላ ጊዜ ደግሞ እግዚአብሔር ከፈቀደ በሌላ ቶፒክ እንገናኛለን። ሁላችሁም ሰላም ሁኑ። ግን ከዛ በፊት አንዴ ክላሪፋይ ላድርግላችሁና መጽሐፍ ቁርአንና ሐዲስ ላይ ስትመለከቱ ሙሐመድ እና ኢሳ ተብሎ የተጠራ አንድ ነብይ አለ። ስለዚህ አሁን እኔ ይሄን ነገርኳችሁ፣ እነሱ ኢሳ ብዬ የምነግራችሁ አካል እነሱ ኢየሱስ ነው ብለው ክሌም ያደርጋሉ ሙስሊሞች ማለት ነው። እና ኢሳ የአላህ ቃልና መንፈስ ነው፣ በተአምር የመጣ ነው። በዚህኛውም ዓለም በሚመጣውም ዓለም ለዓለማት ምልክት አደረግ ነው ብሎ ሱራ 3:45 ላይ ይናገራል። በሚመጣውም ዓለም በአሁኑም ማለት ነው። የተወለደው ያለ ወንድ ዘር ከሴት ነው። ያ ያለ ወንድ ዘር ከሴት የተወለደው ደግሞ የአላህ ቃሉና መንፈሱ ወደ መርየም የጣላት እንደሆነ ሱራ 471 ላይ ይናገራል። ስለዚህ የአላህ ቃልና መንፈሱ ከሆነ አስቀድሞ የነበረ ነው ማለት ነው። ከመጣሉ በፊት አስቀድሞ የነበረ ነው። ስለዚህ በእንደዚህ ብዥታ ቁርአን ውስጥ ያለው እነሱ ኢየሱስ የሚሉት ማለት ነው ትክክለኛውን የኢየሱስ ማንነት ልናገኝበት የምንችለውን ፍንጩን ይጠቁመናል። እሱ ምንድነው? ቀደምት ወደ ተጻፉት መጽሐፍቶች ወደ መጽሐፍ ቅዱስ ያመራናል። ወደ መጽሐፍ ቅዱስ ደግሞ ስናመራ ትክክለኛውን ኢየሱስ እናገኘዋለን። ምንም ብዥታ ያልተፈጠረበት ትክክለኛ ሐዋርያቶች ያስተማሩት፣ ነቢያቶች ትንቢት የተናገሩለት፣ በምድር ላይ አገልግሎቱን ፈጽሞ እያንዳንዱን ነገር የዘገቡልን ሐዋርያት ያስተማሩት ስለ ክርስቶስ ኢየሱስ ትክክለኛውን አስተምሮ እንድናይ ወዴት ይገፋናል ማለት ነው? ወደ መጽሐፍ ቅዱስ ይገፋናል። ወደ መጽሐፍ ቅዱስ ስንሄድ ደግሞ ኢየሱስ በስጋ የተገለጠ አምላክ ሰማያትና ምድርን የፈጠረ ሰማያትና ምድርን ያጠና ለሁሉም እስትንፋስ የሰጠ ሁሉ በእርሱ የሆነ የሰማይና የምድር ጌታ የሁሉም ጌታ እንደሆነ ሐዋርያቶች መዝግበውልናል። እሱ በመጨረሻው ቀን እንደሚያስነሳን፣ እሱ ጌታ እንደሆነ፣ ተመልሶ እንደሚወስደን፣ እንደሞተ፣ እንደተነሳ፣ ሞትን ድል እንዳደረገ፣ በሞት ላይ ስልጣን ያለው እርሱ ብቻ እንደሆነ መጽሐፍ ቅዱስ እነዚህን ሁሉ ነገሮች ይነግረናል። ስለዚህ ቁርአን ላይ የአላህ ቃልና መንፈሱ ብለው እነሱ የሚያምኑት ማለት ነው አስቀድሞ የነበረ ከመሆኑ አንጻር ይህንን ነገር ወደ መጽሐፍ ቅዱስ ዞር ብለን እንድናይ ያደርገዋል ማለት ነው። እና ከዛ አንጻር ነው ትክክለኛውን ኢየሱስ የታገኙታላችሁ መጽሐፍ ቅዱስ ላይ ይገኛል። እሱ የዓለማት የሰማያትና የምድር ጌታ የመላእክት ጌታ በሰማይና በምድር የሚሰገርለት የሚመለክ እንደሆነ ይናገራል መጽሐፍ ቅዱስ። ፊልጵስዩስ ምዕራፍ 2 ብታነቡት፣ ዕብራውያን 1 ብታነቡት ጉልበት ሁሉ ለሱ እንደሚንበረከኩ መጽሐፍ ቅዱስ ይናገራል። እና ይሄ ነው በየትኛውም አንግል በየትኛውም መንገድ ማለት ነው ቁርአን ላይ እንኳን ተንተርሰን እነሱ ኢየሱስ ብለው ክሌም የሚያደርጉት ከሙሐመድ የተሻለ እጅግ በጣም በርካታ ነገሮችን ተአምራትን እንዳደረገ ባህሪያቱም ደግሞ ከሙሐመድ የበለጠ እንደሆነ ስትመለከቱ ትክክለኛው ኢየሱስ ኢሳ የተባለው ይህንን ነገር ማወቅ አለብኝ ብላችሁ እንድትመረምሩ ያደርጋችኋል ማለት ነው።
እንድትመረምሩ ያደርጋችኋል። መጽሐፍ ቅዱስ እንድታነቡ ያደርጋችኋል። መጽሐፍ ቅዱስ እንድታነቡ ደግሞ ክርስቶስ ኢየሱስ በስጋ የተገለጠ እውነተኛ አምላክ መሆኑን ትረዳላችሁ። እሱ የእግዚአብሔር ቃል እንደሆነ ታውቃላችሁ ማለት ነው። እና ይህንን ከያዛችሁ በቂ ነው። በቃ ሁላችሁም ሰላም ሁኑ። እሺ ሱራ 57 ቁጥር 3 ላይ ነውና እርሱ የመጀመሪያ ነው የመጨረሻም ወይም ደግሞ ፊተኛ ነው ኋለኛም ነው ይላል አይደለ? ለአላህ ሲናገር አይዳ እና አላህ ስለራሱ ነው ቁርአን ስለራሱ ነው ሌላ ስለነገረን ያለው እኮ አላህ እሱ አዋቂ እንደሆነ ማለት ነው። ጥያቄው ምን እንደሆነም አልገባሽም እኮ ለምን አሰሚኝ? እርሱ ፊትም ያለ ነው ኋላም ቀሪ ነው ይላል አይደለ? ለአላህ ሲናገር ንባቡ እንደዛ ይላል። እሺ ስለሆነ እንትን ፊተኛና ኋለኛ የሆነው አምላክ ብቻ ነው። አምላክ አንዳላ ነው። አምላክ ብቻ ነው ፊተኛም ኋለኛም የሆነ እና አልኩክ እኮ በአላህ ነው አልኩክ እኮ። የጠየቅኩሽ ምንድን ነው ጥያቄው? አላህ ፊተኛም ነው ኋለኛም ነው ያልከኝ ነው። አላልኩም። አምላክ ብቻ ነው ፊተኛና ኋለኛ። ፍጡር ፊተኛና ኋለኛ መሆን አይችልም። ስልክ ፊተኛ አላህ ፍጡራን ከመፈጠራቸው በፊትም ነበረ፣ መጀመሪያም መጨረሻም የለውም። ፈጣሪ ያሁ በቃ። አሁን የኔን ጥያቄ መልስልኝ። እንትና ሁሌም ከኔ ጋር እኔ አልጠየኩሽም። አይዳ ለምንድን ነው ግን አውቀሽ ሰው የምታደርጊው? እኔ ያልጠየኩሽን አላህ ከሁሉም በፊት ነው። ማን ጠየቀሽ? እሱን እኔ አልጠየኩም አልኩህ። ይሄን እኮ እሱን ለመግለጽ እርሱ ፊተኛ። አንዴ እኔ እየጠየኩሽን ብቻ መለሽልኝ በጌታ ልለምንሽ። እንዴ እርሱ ፊትም ያለ ነው ኋላም ቀሪ ነው ሲለ ይሄ ነገር ለፍጡር አይነገርማ፣ ለአምላክ ብቻ ነው ጥያቄ። ምን እርሱ ፊትም ያለ ነው ኋላም ቀሪ ነው ሲል አላህ ማለት ነው። ከአላህ ውጪ ወይም ከአምላክ ውጪ ፍጡር ፊተኛም ኋለኛም ሊሆን አይችልም አይደል? ለምን ሙሉውን ቁርአኑን ከአንድ ምዕራፍ ጀምሮ አታነብልኝም? በቀን ከዚች ጋር ቀጥሎ እናንተ ኮስኪ ካለ ወይ ዴባ ወይ አላዛ እንዴ ከመጀመሪያው ሳጀምር ሐሳቡን የርዕሱን ሳደረዳ እንዴት ዝም ብዬ አንድ አንቀጽ አረብናትሽ ከመጀመሪያ ከአንድ ቁጥር አላነበብኩትም ክፍሉን ነገርኩህ እኮ አላህ ስለራሱ ባህሪ ነው አልኩህ። ኧረ ወረሽ በእናትሽ እኔ ካንቺ ጋር ገና የምዳረቅበት ሰዓት የለኝም። ኧረ ምን ጉድ ነው ዘንድሮ! ገና ያለ እድሜያችን አረጀን እኮ ወገን። እኔ ብቻ ኧረ በስመ አብ። ሰው እንዲህ የመጨረሻ አውቆ ነው ወይስ ቆይ አይምሯቸውን ድፍን? አንድ ሲደመር አንድ ሲባል ሲጠየቁ 2 ሲደመር 4 ይመልሳል። ኧረ ከዚህች ጋር እኔ እነሱ ካሉ እነሱ ሲመጡ ትገቢያለሽ እንጂ እኔ ካንቺ ጋር መቀጠል አልችልም። ጌታ ሆይ ትናንትም እንዲሁ በቃ ቤቴ ስታዝግኝ ረዛው በእናትሽ። ጥያቄ ያለው ሰው ገብቶ እንትን እዚህ ርዕስ ላይ ማውራት የሚፈልግ ሙስሊም ካለ ገብቶ ማውራት ይችላል። ለምን አይምሯችሁን ትደፍናላችሁ ሙስሊሞች? ኧረ ምን ጉድ ነው እየመጣብን ዘንድሮ። እሺ ግቡና ማውራት እንችላለን። ለማንኛውም ጽናቱን ይስጠን ብቻ። እሺ ለማንኛውም ክርስቲያን ሆናችሁ ጥያቄ ያለው ሰው 1 ቁጥር ጽፎ መጠየቅ ይችላል ገብቶ። እንደዛው ሙስሊሞች ካላችሁ ደግሞ
እዚህ ቶፒክ ላይ ማውራት እንችላለን። ከዛ እንትን ካመንን ቶፒክ ገብታችሁ ጥያቄ መጠየቅ ትችላላችሁ ማለት ነው ሙስሊሞች። እሺ ጥያቄ አለሽ? እኔ ገስት እምቢ እያለኝ ነው። ልኬልሻለሁ። እሺ ፍቅር ከራያለሽ ሰላም በቂ ያለው ጥያቄ ካለሽ ቀጥይ ፍቅር። እኔ ክርስቲያን ነኝ። ክርስቲያን መጠየቅ ይችላል? ትችያለሽ። እሺ ያለሽው እሺ፣ አመሰግናለሁ። ምን መሰለህ ጥያቄ ይሰማል? ትሰሚያለሽ? እሺ። በብሉይ ኪዳን ፈርዖን የሚባል ሰው ነበረ በመጽሐፍ ቅዱስ። ሌሎችም እንደሱ እንደ ፈርዖን ያሉ ክፉ ሰዎች አሉ ነበሩ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እነዛ ሙተዋል። በኋላ መጥቶ ዓለምን ምን ኔትወርኳ ነው ወይስ ያስወጣሽ ሰው አለ? ልኬልሻለሁ ግን ተነጠቀችው። ኔትወርክሽ ነው ወይስ ሰው አስወጥቶሽ ነው? ፍቅር የሰርክ አይደለም። ማንም እንግዲህ ሞዴሬተር በከኛ ውጪ እና ያኔ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በሞተባት ሰዓት በዛ ቅጽበት ሲኦልን ገብቶ በረበራትኝ ሰዎችን ወደ ከገሃነም ከሲኦል ወደ ገነት አሸጋገራቸው ይባላል። እና ያኔ እነዛ ክፎች ሰዎችም ወጥተዋል ወይስ እዛው ናቸው? ይቅርታ ግን ስለ ጥያቄ እንደዚህ አይነት ጥያቄ የማይጠየቅ እንደሆነ አላውቅም። አረ ይጠየቃል። ማን ነው አይጠየቅም ያለ? እንደውም እዚህ ላይ ብዙ አይነት መልከታ አለ። እኔ ብቻ አንድ መጽሐፍ ላይ 3 መልከታ ይቻለው እና እየተጠየቀ አለ። በጣም አሪፍ ጥያቄ ነው። ጌታ ሆይ አይ ቲንክ እኔንም እንዲህ ያደርጋልና አንዳንድ ጊዜ ለዛ መሰለኝ እንጂ ማንም ሞዴሬተር የለም የሚያስወጣሽ። እሺ ድጋሜ ልላክልሽና እከተላለሁ። እሺ ገብተሻል። ምንድነው ጥያቄዋ? በብሉይ ኪዳን አሁን ለምሳሌ እነ ፈርዖን አሉ፣ በጣም ጨካኝ ሰዎች አሉ። እነዛ ክርስቶስ እንግዲህ ሞቶ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ እንደሚነግረን ክርስቶስ ሞቶ በወህኒ ላሉ ሄዶ ሰበከላቸው ይላል። ማለትም አዳናቸው። ወህኒ ማለት ሲኦል ማለት ነው፣ እስር ቤት ወይም ሲኦል። ሜታፎሪካሊ የገባው ሲኦል በሚለው ነው ወህኒ የሚለው እና ምንድነው በዛ ጊዜ ክርስቶስ እነ ፈርዖንን ምናምን አውጥቷል ወይ ነው ጥያቄው። እዚህ ላይ ብዙ አይነት መልከት አለ። አንድ ሁለቱን ላስቀምጥልሽ። አንደኛ ፈርዖንና እነ ፈርዖንን እነዚህ ጨካኝ ሰዎችን አላወጣም ከዛ የቀሩትን አወጣ የሚል ቪው አለ ወይም እይታ። አንዳንድ ሊቃውንት እንደዛ ብለው ያስቀምጣሉ። እኔ ግን ሁለተኛው የሚያስማማኝ ማለት እንደኔ ኦኬ ተመልሽ ካንቺው ነው በቃ እሺ። ለማንኛውም ግን ሁለቱንም እይታ ብትይዙ ምንም ችግር የለውም። ይሄ ከክርስትና የሚያስወጣ አይደለም። ይቅርታ ግን ካሁን በኋላ ከወጣ ችግር የለም። ከታች ሆኜ እማራለሁ። መልሱን መልስልኝ። እሺ መጀመሪያ ሁለቱን እይታ ልንገርሽ። ሁሉንም አስወጥቷል። አንደኛው ደግሞ አንቺ እንዳልሽው እነ ፈርዖን ምናምን አላስወጣም የሚል ሲሆን ሁለቱንም እይታ ከሁለቱ አንዱን ብትቀበይ ምንም ከአንቺ ጋር ክርስትና ላይ የሚያመጣው ልዩነት የለም። አንደኛ ማወቅ ያለብሽ ሁለቱንም ብትቀበይ ምንም አንቺ ላይ የሚያመጣው ልዩነት የለም፣ መረዳት ያለብሽ ማለት ነው። ግን ምንድነው አንደኛው እይታ እንዳልኩሽ ፈርዖንን ትቶ ፈርዖንና እሱን የመሳሰሉትም ትቶ ከዛ ሌሎቹን አዳነ የሚል
ቪው አለ ወይም እይታ በስኮላሮች ዘንድ ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ ፈርዖንንም እንዳለ ጨካኞችን ሰዎች አውጥቷል የሚልም አንድም ቪው አለ እይታ ማለት ነው። እኔ የቱ ያስማማል ካልሽኝ ፈርዖንንም ሁሉንም አውጥቷል የሚለው ለምን መሰለሽ? እዛው ጋር ይህን እይታ ያስቀምጥና መጽሐፉ ትዝ አይለኝም የዛሬ ስንት ዓመት 1 ዓመት ምናምን ሞላኝ ካነበብኩና ይህንኑ እይታ ያስቀምጡና ምን ይላሉ መሰላችሁ? ሁሉንም ባያወጣ ኖሮ መድኃኔዓለም አይባልም ነበር በማለት ያስቀምጣሉ። አንዳንድ ሊቃውንታት ማለት ነው። ሁሉንም ባያወጣ ኖሮ መድኃኔዓለም ባልተባለ ነበር ብለው ያስቀምጣሉና እኔ የሚያስኬደኝ ይሄ ነው። ለኔ ሳብጀክቲቭ ስለሆነ ማለት ነው። ከሰው ለሰው ሊለያይ ይችላል። ግን እኔ የሚያስኬደኝ ምንድነው ፈርዖንንም አውጥቷል እሱም መሰሎቹንም አውጥቷል የሚል ነው። ግን ምንድነው አውጥቷልም በይ አላወጣምም በይ ሁለቱም እይታ አለ በቤተክርስቲያን በስኮላሮች ዘንድ ሁለቱም አይነት እይታ አለ። ከሁለቱ አንዱ መርጠሽ ብትይዥም ችግር የለው ማለት ከቤተክርስቲያን የሚያስወጣ አይደለም፣ ዶክትሪናል የሆነ ነገር አይደለም። ግን ምንድነው ለኔ እንደኔ ከጠየቅሽኝ ግን እነ ፈርዖንን እሱም መሰሎቹን እንዳለ አውጥቷል የሚለውን እንቀበላለን። አሳምኖኛል ማለት ነው። እሱ ግልጽ ከሆነልሽ ማን ነበር ስምሽ? ፍቅር መሰለኝ። ግልጽ ከሆነልሽ ሁለቱንም ብትይዙ ችግር የለው። ነገር ግን እኔን አሴ ፐርሰናል ከጠየቅሽኝ የምቀበለው እንትን ፈርዖንም ምናምን አውጥቷል ሁሉንም እሱም መሰሎቹንም የሚለውን ነው። ባጭሩ ይሄ ነው። እሺ እንትናም ያስገባት ግን አይዳን እነሱ ሲመጡ ከነሱ ጋር ታወራለች። አታስገባዎች እስከዛ እነ ዴቫ ላዛር ኮስቲ ሲመጡ ከነሱ ጋር ታወራለች። ማንን ላስገባል እንጂ አራት አስገባ። አይዳ አዘጋኝ ነው። እኔ ነኝ ያስወጣዋትና እንደ ትናንቱ አዳረገችኝ ላዛር። እሺ ለማንኛውም ኢዩኤል ሰላም ብያለሁ። ኢዩኤልም ወጣ። አሁን ጥያቄ ያለው ሰው ለአንቺ በቃ እንዳልኩሽ በቃ ከሁለቱ አንዱን መርጠሽ ብትቀበይ ማለት ያሳመነሽን ምንም ከቤተክርስቲያን የሚያስወጣ ወይም ደግሞ ዶክትሪናል የሆነ ቲቺንግ ስላልሆነ ችግር የለውም። ነገር ግን እኔን ከጠየቅሽኝ እነ ፈርዖንንም እሱም መሰሎቹንም አውጥቷል አድኗቸዋል የሚለው እኔ እቀበላለሁ። እሱ ግን ያኛውንም ብትይጂ ችግር የለውም። አይ እነሱን ትቶ ሌሎቹን አዳነ የሚለውም አለ። እሺ ሌላ ክርስቲያን ሆኖ ጥያቄ ያለው ሰው ገብቶ መጠየቅ ይችላል። ገስት እየሰራልኝ አይደለም። አስገቡት እንትኑ ነው አይደል? እኔም ሎድ እያደረገ እንትን እያለኝ ነካው ገስቱን ምንም እንትን አይመጣልኝ። አቡሌን ልቀበለውና አላዛር ያው ከአይዳ ጋር ትቀጥላል። አቡሌ ሰላም ብያለሁ። አቡሌ እሺ፣ አቡሌ የለም። አላዛር ከፈለገ ከኔ ጋር አውራ። አላዛር ቀጥል አንተ። ኦኬ ገብቷል። አቡሌ ስለመጣ እሱን ልቀበለውና ከአላዛር ጋር ታወሪያለሽ። አቡሌ ሰላም ነው? ሰላም ነው ዮኒ? አለው እግዚአብሔር ይመስገን። አይ እኔ እንኳን ክርስቲያን ነኝ። በአሁኑ ላይ ትንሽ ጥያቄ የፈጠረብኝ እግዚአብሔር ፈርዖንን ልቡን ያደነደነው ያው ተአምር ሊሰራ ነው። ያው እስራኤሎች ለማውጣት
እንደሆነ ነው። ግን እዚህ ላይ እንድትልልኝ ፈልጌ ነው ዮኒ። ከኔ እየተቆራር ነበር አልሰማሁም። ይቆራረጣል። እሺ ምናልባት ኔትወርክ የሌለበት ቦታ ነው መሰለኝ ያለው። ኔትወርክ ከኔ ይሆናል። ይሰማል ከኔ? አዎ እሺ ይሰማል። እሺ ከተሰማችሁ እግዚአብሔር የፈርዖንን ልብ አደነደነ ይላል አሁን ልጅቷ በጠየቀችው እንትን ላይ እና በዚህ ላይ ሰፊ ትንሽ ማብራሪያ እንዲሰጠኝ ፈልጌ ነው። ምክንያቱም እስራኤሎችን ለማውጣትም ያው ተአምርም ሊሰራ እንደፈለገ ነው እኔ የገባኝ። እናንተ ደግሞ የምትሉትን ልሰማ ፈልጌ ነው። ልቡን አደነደነ የሚል ነገር መጽሐፍ ቅዱስ ላይ አሁን ይህ ለሁላችሁም መልስ ለሚሆን ሁላችሁም ስሙ። እሺ ይህ እግዚአብሔር ለምሳሌ ልቡን አጣመመ፣ አደነደነ። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 14 ላይ ይመስለኛል ነቢይ ቢታለል ሐሰትንም ቢናገር ያታለልኩኝ እኔ እግዚአብሔር ነኝ የሚል ቃል ልታገኙ ትችላላችሁ መጽሐፍ ቅዱስ ላይ። አሁን ይሄ ብዙ ጊዜ ስለሚጠየቅ ነው። ሁላችሁም ስሙት። አሁን አላህ አታላይ ነው ምናምን ስንላቸው ይህን መልሰው ስለሚያነሱት ማለት ነው። ስለዚህ አሁን ይህ ሁላችሁ መስማት አለባችሁ ምን ማለት እንደሆነ ማለት ነው። እግዚአብሔር እኔ አታለልኩኝ ነቢያትን ምናምን ሲል ነቢይ ሐሰትን ቢናገር ቢታለል ያታለልኩኝ እኔ እግዚአብሔር ነኝ የሚለው ቃል ስታዩት መርዳት ያለባችሁ ነገር ምንድን ነው? ይሄ ልብን አደነደነ ሲባል አጣመመ ምናምን ሲባል እግዚአብሔር አጣመመውን ማን ሊያቀነው ይችላል ምናምን ሲባል ምን ማለት እንደሆነ ተመልከቱ። ይሄ ሴሜቲክ ላንጉጅ ላይ ያለ ነገር ነው። ምን ማለት ነው ከተባለ ለምሳሌ በሴሜቲክ ላንጉጅ ያው ኢትዮጵያ ውስጥም ኢትዮጵያ ቋንቋም ሴሜቲክ ላንጉጅ ስለሆነ ላስረዳችሁ። አሁን ለምሳሌ አንድ እናት ልጇ መጥፎ ነገር ሲያደርግ ሊሰርቅም ይችላል የሆነ መጥፎ ነገር ሲያደርግ አይታው ዝም ካለች አይታው ሲሰርቅ አይታው ዝም ካለች እሷ ምንም አላለችውም፣ ግን በራሱ ሲሰርቅ አይታ ዝም ካለችው ምን ይባላል በተለምዶ? አረ ሲጀመር እሷ ናት ያባለገችው ይባላል። ይሄ ማለት እሷ ሂድ ስረቅ እያለ አዛው ነው አይደለም? አዛው አይደለም፣ ሂድና ስረቅ ብለው አይደለም። ነገር ግን እንደዛ የሚባልበት ራሱን የቻለ ምክንያት አለው። ምንድነው? አይታ ዝም አለችው ለማለት ነው አይደለ? እንጂ ሂድና ስረቅ ብለው ነው ሁን ብላ አይደለም። ግን አይታ ዝም ስላለችው ለምን ዝም ትይዋለሽ? ሲጀመርም እሷ ናት የምታባልገው ይባላል። ይህ ዝም ስላለችው መጥፎ ነገር ሲያደርግ አይታ ጸጥ ስላለችው ነው። ልክ እንደዚህ ሁሉ እግዚአብሔርም አንድ ነቢይ ለምሳሌ ተነስቶ መጥፎ ነገር ሲያደርግ ወይም ሐሰት ሲናገር እግዚአብሔር አይቶ ጸጥ ሲል በተለምዶ ልክ እዚህ ጋር እናትየው አባለገችው እንደሚባለው እግዚአብሔርም አታለለ፣ እግዚአብሔር አጠመመውን ሲባል እግዚአብሔር አንድ ሰው መጥፎ ሲያደርግ አይቶ ዝም ካለው ምን ይባላል? እግዚአብሔር ያጠመመውን ማን ሊያቀነው ይችላል ይባላል ማለት ነው። እግዚአብሔር አይቶ መጥፎ ነገር ሲሰራ አይቶ ዝም ያለውን ማን በምክር ሊመልሰው ይችላል? እግዚአብሔር ዝም ያለውን እንደማለት ነው። እግዚአብሔር አንድ ሰው ሲጣመም አይቶ ጸጥ ካለ በዕብራውያን በቋንቋ በእኛም ስላለ ይሄ ነገር አጣመመ ተብሎ ይነገርለታል እንጂ የምርም ሁም ብሎ መጥፎ ነገር እንዲያደርግ አድርጎ አጣመመ ሰው ያ ሰውዬ መጥፎ ነገር ሲሰራ አይቶ ዝም ስላለው ነው አጣመመው የሚባለው ማለት ነው። አደነደነው የሚባለው ልክ እንደዛ ነው እንጂ የምርም አደንድኖት አይደለም ማለት ነው። ግን ሲደነድን አይቶ ጸጥ ስላለው ነው አደነደነው የሚባለው በአነጋገር ምክንያት ነው። ስለዚህ ፈርዖንም መጥፎ ነገር ልቡ ሲደነድን አይቶ እግዚአብሔር ዝም ስላለው ምን አለ? አደነደነው ተባለ እንጂ ሁም ብሎ አደንድኖት አይደለም። ልክ አንዲት እናት ልጇ መጥፎ ነገር ሲሰራ አይታ ጸጥ ካለች አባለግሽው እንደምትባለው እግዚአብሔርም ሰዎች መጥፎ ነገር ሲሰሩ አይቶ ጸጥ ካለ አጣመመ፣ አደነደነ ሲባል መጽሐፍ ቅዱስ ላይ ልትሰሙ ትችላላችሁ። ስለዚህ ይሄ ከዛ አንጻር ነው የሚነገረው እንጂ ሁም ብሎ የማጥመም ወይ ሁም ብሎ እንዲህ ለማድረግ አይደለም፣ ለማታለል አይደለም። ያው አላህ ላይ በተዘዋዋሪ የሰይጣኑን አይነት ማታለል ሊትራሊ ሁም ብሎ ስለሚያታልላችሁ አላህ። እግዚአብሔር ግን እንደሱ አይደለም፣ በንግግር የተነሳ ነው እንደዛ የሚባለው ለማለት ነው። እና አቡልሃብ እንደዚሁ ነው። እሺ አመሰግናለሁ አልዓዛር። ያው ይገባኛል፣ ግን ያው ብዙ ጊዜ እንደዚህ አይነት ጥያቄ ስለሚያነሱብን በዚህ ላይ እንድትሄዱልኝ ፈልጌ ነው። እኔ ይገባኛል ለነገሩ
ማሂር ሰላም ነው? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሙስሊም ነህ ወይ? ኦርቶ ይላል ክርስቲያን ነው ወይስ ሙስሊም? አይ ኦርቶዶክስ ነኝ። ወይ ይሄን አዲሱ አካውንት ኦርቶዶክስ ሙስሊም የሚባልም መጥቶሻል። እዛ ቀጥልሽ። ምንድን ነበር? አይ ይሄኛው አዲስ አካውንት ስለከፈትኩ ይሆናል እንጂ በዛኛው አካውንት ይብኑ ነህ? አዎ እንዴት ነው ቦስ? ጠፋህ እኮ አለን። አካውንቴም እያስቸገረኝ ምን ላድርግ? ኦኬ ያው ጽፈህልኝ ነበር። እሺ ፎሎ አድርጉት። የወንድማችን ነው። በዚህ አካውንት ፎሎ አድርጉት። እሺ አልሀባሺ ይላል። አልሀባሺን ትቀበለዋለህ አላዛሪ ወይ? እሺ ለነገሩ አልሀባሺ በጣም ከባድ ሰው ነው። ቀስ ብለህ ሄድበት። ኦኬ እሺ አልሀበሺ ሰላም ነው? እንዴት ናቸው? እግዚአብሔር ይመስገን አለን። እሺ ጥያቄ አለ? አዎ እሺ ጠይቅ። አምላክ በሚለው ላይ ቆስጠንጠኑት አሁን በፊት ትንሽ እየተጨዋወተ ነበርና እያወራ ነበር ለማለት ነው። ኦኬ እሺ ምንድን ነበር ዛሬ? አምላክ የተባለ ሁሉ አምላክ ነው ወይ ለማለት ነው። አይ አይደለም። አገለ አምላክ የሚለው ስም የሚሰጥበት ወይ ነው የሚለያየው። አሁን ለምሳሌ አምላክ የሚለው ስም የሚሰጥበት ወይ ነው የሚለያየው። ለምሳሌ ሌላ በዛው የተያያዘ ነውና ኢየሱስ ክርስቶስ ራሱ አምላኬ አምላካችሁ አባቴ አባታችሁ ወደ ሆነው አድርጋለሁኝ ይላል። ታዲያ ኢየሱስ ክርስቶስ እንዴት ነው አምላኬ ብሎ አምላኬ የኔ አምላክ የእናንተ አምላክ እያላቸው ነው ከሱ ጋር ያሉትን ሰዎች እና አባቴ የእናንተም አባት እያላቸው ነው። እንዴት ነው እሱ አምላክ የሚሆነው? ምን ማለት እንደሆነ ልንገር። እሺ ምን ማለት እንደሆነ ልንገር። አምላኬ ሲል ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ስትመለከተው በመጀመሪያ ቃል ነበር ይላል። ስለ ክርስቶስ ሲያወራ ቃልም በእግዚአብሔር ዘንድ ነበር ይላል። በአብ ዘንድ እንደነበረ ያ ቃል ወይም ክርስቶስ በአብ ዘንድ እንደነበረ ሲያስረዳ ማለት ነው። ከዛ ቃልም እግዚአብሔር ነበር ይላል። which ቃልም ባህሪው ደግሞ አምላክ ነበር። ቃል የሚባለው ማንነት ነው። ቃል የሚባለው ማንነት የእግዚአብሔርነት ወይም የአምላክነት ምንነት አለው። እግዚአብሔር ነበር ይላል። ሁሉ በእርሱ ሆነ እያለ ይቀጥልና ቁጥር 14 ላይ ይላል ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ይላል። ልጅ ቃል ምን ሆነ አለ? ስጋ ሆነ አለ። ስለዚህ ያ ቃል ደግሞ ስጋን ተላብሷል። ስጋ ምንድን ነው ስትል ትንቢተ ኤርምያስ ላይ ደግሞ ለስጋ ለባሽ ሁሉ አምላክ አለው ይላል። ስለዚህ ስጋ ለባሽ ሁሉ ደግሞ ግዴታ ስጋ የሚባለው ነገር መፈጠር አለበት ወይም ደግሞ አምላክ ሊኖረው ይገባል። ስለዚህ ያ ክርስቶስ የተዋሃደው ስጋ ደግሞ ባለቤት አለው ወይም ደግሞ አምላክ አለው። ያ የክርስቶስ ስጋ አምላኩ ማን ነው ካልክ አብ ብቻ አይደለም። አብ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን አይደል የምናምነው? አብ ነው። በፈጣሪነት አንድ ስለሆኑ ወልድም ሳይዋሃደው በፊት የራሱን ስጋ ፈጥሮታል። ማስረጃ ካልከኝ መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ጥበብ ቤቷን ሰራች በሰባት አዕማድም አጸናችው ይላል። ይህንን ኮሜንታሪዎችን የሁሉንም አባቶች መመልከት ትችላለህ። ጥበብ ቤቷን ሰራች ማለት ጥበብ የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የሰራችው ቤት የተባለ ደግሞ ከድንግል ማርያም ፈጥሮ የተዋሃደው ስጋው ነው ይላል። ስለዚህ ከድንግል ማርያም ፈጥሮ የተዋሃደው ስጋ አለ። ያንን ስጋ ክርስቶስም ቢሆን ከአብ ጋር አንድ የፈጣሪነት ባህሪ ስላለው ከአብና ከመንፈስ ቅዱስ ጋር አንድ የፈጣሪነት ባህሪ ስላለው ከአብ ከመንፈስ ቅዱስ ጋር በአንድ የፈጣሪነት ባህሪው ያንንም ስጋ ፈጥሮታል። ያንን ስጋ አብ ስለፈጠረው አብን አምላኬ ቢል ችግር የለውም። ግን ወልድ ራሱን በራሱ አምላኬ ስለማይል ነው አብን አምላኬ የሚችለው ማለት ነው። ስለዚህ
አምላኬ ሲለው ምንም ለውጥ አያመጣም። ዊች ሚንስ በስጋው አብ ስለፈጠረው ነው። ዊች ሚንስ ያ ስጋ የተፈጠረ ስጋ ነው። በማን የተፈጠረው? በአብ። ወልድም ግን በአብ ነው የተፈጠረው ሲባል ግን በአብ ብቻ ነው፣ በወልድ አልተፈጠረም ማለት አይደለም። ወልድም ፈጥሮታል። ስለዚህ ልዩነት አያመጣም። እዛች ጋር ጀስት እሱን ስለሚለው ብቻ ጀስት ማለት አብን አምላኬ ስለሚል ብቻ ራሱን በራሱ አምላኬ መቼስ አይልም አይደለ? ለዛ ብሎ አብን አምላኬ ያለው እንጂ እኔ የራሴን ስጋ አልፈጠርኩም አብ ነው የፈጠረው እያለ አይደለም። እና ሌላም ቦታ ላይ ስትመለከት ዮሐንስ ወንጌል ምዕራፍ 2 ላይ ይቺን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አነሳዋለሁ ይላል። ከዛ ቤተ መቅደስ የሚለው ስለ ስጋው ነበር ይላል እዛው ላይ ዮሐንስ ማለት ነው። አንተ ለምሳሌ ብትሞት የሚያስነሳ አምላክ ነው። ራስህን በራስህ ማስነሳት አትችልም። ክርስቶስ ግን የራሱን ስጋ ራሱ ስለፈጠረው በራሱ ስጋ ላይ ስልጣን ስላለው ራሱ ስለፈጠረው እኔ ያንን ስጋ እናንተ ብትገድሉትም እኔ ግን ማስነሳት እችላለሁ አላቸው። ሲሞትም በፍቃዱ አንተ ስትሞት በፍቃድ አትሞትም አይደል? ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ግን አንዴ ስማኝ አንዴ አዳምጥ። ስለዚህ አብ ይወደኛልና እንደገና አነሳት ዘንድ እኔ ነፍሴን እሰጣለሁና ይላል። ማንም አይወስዳትም፣ እኔ በፍቃዴ እሰጣታለሁ፣ እኔ በፍቃዴ አነሳታለሁ ይላል ማለት ነው ክርስቶስ። ስለዚህ እኔ በፍቃዴ እሰጣታለሁ፣ እኔ በፍቃዴ ደግሞ አስነሳታለሁ እያለ ነው። ለምን? የራሱን ስጋ ስለፈጠረ በፍቃዱ ነፍስና ስጋውን መለያየት ይችላል። በፍቃዱ ነፍስና ስጋውን አዋህዶ ደግሞ ስጋውን ማስነሳት ይችላል። ስለዚህ ይሄ አምላክ ስለሆነ ነው፣ የራሱንም ስጋ ራሱ ስለፈጠረው ማለት ነው። ስለዚህ አብን አምላኪ ያለው በስጋው ክርስቶስ በስጋው የተፈጠረ ስጋ ስላለው ከዛ አንጻር ያንን የተፈጠረ ስጋ ደግሞ አብም ስለፈጠረው አብን አምላኪ አለ። ስለዚህ ለምሳሌ እኔም ብትጠይቅ ለምሳሌ ማለት ነው አብን አምላኬ ነው ልል እችላለሁ። አብ አምላኬ ነው አልኩኝ ማለት ግን ወልድ አምላኬ አይደለም ማለት አይደለም። ገብቶሃል አይደለ? ስለዚህ ክርስቶስም አብን አምላኬ ብሎ ሲጠራው የራሴን ስጋ እኔ አልፈጠርኩም እያለ አይደለም። ግን በንግግር ደረጃ በቋንቋ ሕግ መሰረት አምላኬ ማለት የሚችለው ራሱን በራሱ አምላኬ ስለማይል ማንን አምላኬ ያለ? አብን አምላኬ ብሎ አስረዳቸው ማለት ነው። ስለዚህ እዛች ጋር ራሱ የሚያስረዳበት እንደዛ ያለበት ራሱ ምክንያት አለ። ክርስቶስ ከመስቀሉና ሲነሳ ካልሆነ በስተቀር አንድም ሲሰቀለ ራሱ መዝሙረ ዳዊት ምዕራፍ 21 ላይ ሊፈጸም ያለው ትንቢት አለ። አምላኬ አምላኬ ለምን ተውከኝ የሚል ሊፈጸም ያለው ትንቢት አለ። ነቢያት የጸለዩት ጸሎት የነቢያት ጸሎት መፈጸሙን ለማመልከት አምላኬ አምላኬ ለምን ተውከኝ ያለ እንጂ እሱ በራሱም አይደለም። ሲጀመር ያኔ አምላኬ አምላኬ ለምን ተውከኝ ያለ ግን ሊያርግ ሲል ግን አምላኬ አምላኬ ያለ የራሱ ምክንያት አለ። ክርስቶስ በሕይወቱ አንድም ጊዜ በራሱ ከመሬት ተነስቶ አብን አምላኬ ብሎ ጠርቶት አያውቅም በሚገርም ሁኔታ። ለምንድን ነው የዛኔ ግን አምላኬ ብሎ የጠራው ካልክ ያኔ ሂጂና ለወንድሞቼ እንዲህ ብለሽ ንገሪያቸው ብሎ ነው የሚጀምረው። ወንድሞቼ ሲል ስጋ መዋሃዱን ያመለክታል ማለት ነው አይደል? ወደ አምላኬ ወደ አምላካቸውም ሲል ስጋ መዋሃዱን እያመለከተ ነው። ውጭ ስለ ስጋው ነው ፖይንት አድርጎ እያወራ ያለው። ለምን ካልክ ያኔ እነሱ ክርስቶስ እንደሞተ ስለሚያውቁ ተነስቶ ሲያዩት ምትሃት መስሏቸው ነበር። የሉቃስ ወንጌል ላይም አለ። ምትሃት ስለመሰላቸው ኖ እኔ ምትሃት አይደለሁም፣ ያኔ በምድር ላይ ከእናንተ ጋር በነበርኩበት ስጋ ነው አሁንም የመጣሁት፣ አዲስ አይደለሁም፣ አዲስ ኢየሱስ ሌላ አይደለሁም፣ ከእናንተ ጋር የነበርኩት ነኝ እያላቸው ነው። ወደ ወንድሞቼ ብሎ ስለ ስጋው ተናገረ። ወንድሞቼ ካለ ስጋ መዋሃዱን ነው የሚያመላክተው። እኛን ወንድሞቼ ያለው ስጋ ስለተዋሃደ ስለሆነ ማለት ነው። አምላኬም ሲል አምላኬም ሊል የቻለው ስጋን ስለተዋሃደ ነው። ስለዚህ ኖ በዛ ስጋ ነው ያለሁት ብሎ ለመናገር ስለፈለገ ነው ስጋውን የሚያመላክት ቃላት ሲናገር የነበረው። ወደ ወንድሞቼ እንዲህ ብለሽ ንገሪያቸው፣ ሂጂና ወደ አምላኬ ወደ አምላካቸው ወደ አባቴ ወደ አባታቸው አድርጋለሁ ብለሽ ንገሪያቸው አላት። ወንድሞቼ ያለ አምላኬ ያለ ስጋውን ነው ፖይንት አድርጎ የሚያወራው። ስለ ስጋው ፖይንት ያደረገበት ምክንያት እነሱ ያ ስጋ አልነበረ ምትሃት ነው ብለው ስላሰቡ ምትሃት አይደለውም ያኔ የነበረው ስጋዬን ተላብሼን የመጣሁት ዳሱኝ እያለ ራሱ ሲናገር ታየዋለህ። ዳሱኝ ንኩኝ እያለ ማለት ነው። ስለዚህ ስጋውን ፖይንት አድርጎ እያወራ ስለነበረ ነው ነው እንደዛ ምል ቀጥላውን አላበሺ እንዳታስገኝ በእናትህ ሎክድ ሆነ እንዳታወራኝ ማለት ክፍት ሆነ ለመረዳት እየሞከርክ አውራኝ። አይ ጎበዝ ነው መረዳት ላይ ጎበዝ ነው አለ ለነገሩ አላባሽ በደንብ ተምሯል ብዬ አስባለሁ። እሺ አላበሽ ቀጥል። አላባሽ የለም እንዴ አንተ ባለጌ ሰው ነው ጌታን ጥሎ ሄዶ እኮ ነው። እሺ
አለ። ኦኬ እሺ፣ ሚውት አድርጋችሁ ነው እኔ ነኝ ያደረኩት ራስህ። እሺ ችግር የለም። እኔ አሁን እዚህ ጋር አብ እና ኢየሱስ አንድ ናቸው ወይስ የተለያዩ ናቸው? እዚህ ጋር አሁን በመለኮት በባህሪ ግን አንድ ነው። ኢየሱስ ክርስቶስ አሁን እዚህ ጋር ኢየሱስ ክርስቶስ የኢየሱስ ክርስቶስ ስጋ ኢየሱስ ክርስቶስን ያስገኘው ብለሃልና እዚህ ጋር አብ ደግሞ እሱ ነው የፈጠረው የእሱን ስጋ እሱ ስለፈጠረው ነው ወደ አባት ያደርጋለሁ ያለው ብለህ ነበርና ነው። ኢየሱስ ክርስቶስ ራሱን ስጋ ወደ አምላኬ ወደ አባት ያለው አይደለም፣ ወደ አምላኬ ያለው አብም ጭምር ስጋውን ስለፈጠረለት ነው እኮ። አብና ኢየሱስ ክርስቶስ አብረው ነው የፈጠሩት? አዎ እንዴ አንድ አምላክ ናቸው አላለም እንዴ? አብ ወልድ መንፈስ ቅዱስ እኮ በመፍጠር እኮ አንድ ናቸው። ሶስት ሲፈጥሩ በአንድነት ነው፣ ተለያይተው አይፈጥሩ። በአንድ የመፍጠር ባህሪ ነው የሚፈጥሩት። ታዲያ አባትና ልጅ ምን አስፈለገው እዚህ ጋር እኮ? ታዲያ አባትና ልጅ የማይተባሉትማ በአካል ልዩ ስለሆኑ የአካል ስማቸው ወይም የማንነት ስማቸው ነው። አላዛሪ ምንም እንትኑም የለውም። አልሀባሺ ከዚህ በፊት እንደተረዳሁትም አሁንም እንደተረዳሁት ቤዚክም ነገር የለውም እና እኛ ሶስት ስንል አንድ ስንል እንዴት እንደምንረዳ ታውቃለህ አልሀባሺ? አይ ቁስጥንጥል እናንተማ ተረድተናል እያላችሁ እያወራችሁ ነው። ለእኛ ግን የምንረዳው አልሆነልን ብሎ ነው እንጂ። ጥሩ እሺ፣ እኔ ለምሳሌ አንድ ኤግዛምፕል ሰጥቼ ልንገርህ። እዚህ ዓለም ላይ ስንት ፀሐይ አለ? እዛ ሀገር ያለው ፀሐይ ዓለም ላይ ያለው ፀሐይ አንድ ነው። ኦኬ፣ ፀሐይ ምን አላት እስቲ ንገረኝ። ፀሐይ ነው፣ ብርሃን ነው ያላት። ብርሃን አላት። ሌላስ? ያው ብርሃኑ እሷን ራሷን ይገልጣል። ፀሐይ ብርሃን አላት። እሺ ሌላስ ምን አላት? ሌላ የለም። እሷን ብርሃኗን ነው የምናውቀው። ብርሃን ሙቀት አላት። ሙቀት የላትም? አላት። እሺ እና ክበብም አላት አይደለም? ጎበዝ። ስለዚህ እነዚህ ሶስት ነገሮች ስላላት ሶስት ፀሐይ አለ እንላለን? ሶስት ፀሐይ አለ አንልም። አንድ ፀሐይ አለ ነው የምንለው። ነገር ግን ያቺ ፀሐይ አንድ መሆኗን ሁላችንም እናውቃለን። እዚህ ጋር ግን ጌታ አለኝ እያለ ኢየሱስ ክርስቶስ ራሱ እየተናገረ የእናንተ ጌታ የኛ ጌታ የእናንተ አባት የኔ አባት እያለ ራሱ እየተናገረ እንዴት አድርገን ነው ወደ ጌትነት የምንወስደው ነው የምንለው? እሺ ቆይ ችግር የለውም። እሱ ጋር እኮ እያስረዳኩ ነው። እሱ እንድትረዳ ይሄን ነገር ችግር የለውም። አላዛርማ ተናግሯል። ችግር የለውም። ቆይ አንዴ አዳምጠኝ አላባሺ። ስለዚህ ፀሐይ ሶስት አካል ስላላት ሶስት ፀሐይ እንላታለን? አንላትም። ጎበዝ። ስለዚህ እንዲህ ማንላት ከሆነ እኛ ምንለው አንድ አምላክ አለ፣ ይህም አንዱ አምላክ እግዚአብሔር ነው እንላለን። በረንብ አዳምጥ። ምን አልኩ? እችን ፀሐይ አንድ ፀሐይ ናት እንደምንላት እኛም አንድ አምላክ አለን ነው የምንለው ነው የምትለኝ? ይህ አንዱ አምላክ ማን ነው? የአንዱ አምላክማ አላሁ ስብሓነሁ ወተዓላ ነው። በአማርኛ ደግሞ እግዚአብሔር ማለት ነው አይደል? እግዚአብሔር ይባላል። ጎበዝ። ይህ አንዱ አምላክ ቃልነት አለው አይደለም? ቃል አለው አይደለም? አሁን እዚህ ጋር ቆስጠንጠን ቃል ብሎና አሁን ለምሳሌ እዚህ ጋር አንድ ጊዜ አለው ወይስ የለውም? እባክህ አላባሽ ልጨምርህ ብቻ መልስልህ። አለው ወይስ የለውም? አዳምጠኝ ቆይ አንድ ጊዜ። አሁን እዚህ ጋር ቃል ምንድነው? አብ ወልድ የሚባለውን ትርጓሜ ወደዛ ስንመጣ ያለፉት ነብያቶችም ይሄንን ትምህርት እንደማያውቁት ነው የሚታወቀው። አሁን እዚህ ጋር ከነቢያት ላይ